ሰላም እንዴት ናችሁ? ዛሬ በግሬድ 10 ባዮሎጂ ዩኒት 3 ተመልሰናል። ዩኒት 3 ባዮኬሚካል ሞለኪውልስ ነው። በጣም ቫስት የሆነ ቶፒክ ነው እና ከዚህ ስር ኢንኦርጋኒክ ሞለኪውሎችን እናያለን። ከዚህ ውስጥ ዋተርን በደንብ እናወራበታለን። ዘን ኢንኦርጋኒክ አዮንስ እና ኦርጋኒክ ሞለኪውሎችን እናያለን። ኦርጋኒክ ሞለኪውሎች እነማን ናቸው? ካርቦሃይድሬት፣ ሊፒድ፣ ፕሮቲን እና ኒውክሊክ አሲድ ነው። So Unit 3 Biochemical Molecules. Biochemical molecules ወይም ባዮሞለኪውልስ ስንል ምን ማለታችን ነው? ያው ባዮ ማለት ህይወት ያለው ነገር ነው ብለናል አይደል? ለህይወት ላላቸው ነገሮች በጣም ኢሴንሻል የሆኑ ሞለኪውሎች ወይም ደግሞ ህይወት ያሏቸው ነገሮች ፕሮዲውስ የሚያደርጓቸው ሞለኪውሎች ማለት ነው። ኢንኦርጋኒክ እና ኦርጋኒክ ብለው ይከፈላሉ። ኢንኦርጋኒክ ሞለኪውልስ የምንላቸው ካርበን እና ሃይድሮጅን አንድ ላይ ኮንቴን የማያደርጉ ናቸው። ብቻውን ሃይድሮጅን አተምን ኮንቴን ሊያደርጉ ይችላሉ እንደ ዋተር እና ሃይድሮክሎሪክ አሲድ፣ ኦር ደግሞ ካርበን አተሙን ብቻውን ኮንቴን ሊያደርጉ ይችላሉ እንደ ካርበን ዳይኦክሳይድ። ግን አንድ ላይ ሁለቱን አንድ ላይ ኮንቴን አያደርጉም ማለት ነው። ኦርጋኒክ ባዮኬሚካል ሞለኪውልስ የምንላቸው ደግሞ ካርበን እና ሃይድሮጅን አንድ ላይ የሚይዙ ናቸው ማለት ነው። ኦርጋኒክ ሞለኪውሎች በኮቫለንት ቦንድ አንድ ላይ ተያይዘው የሚሰሩ ሞለኪውሎች ናቸው። ኮቫለንት ቦንድ የምንለው ኤሌክትሮን ሼር አድርገው እያንዳንዱ አተም ኤሌክትሮን ሼር አድርጎ አንድ ላይ ሞለኪውል ሲሰሩ ነው። ካርበን እና ሃይድሮጅን ሰውነታችን ውስጥ በጣም በብዛት ከሚገኙ ኤሌመንቶች ውስጥ ሁለቶቹ ናቸው። ሌሎቹ እነማን ናቸው? እነ ኦክሲጅን፣ እነ ናይትሮጅን፣ ፎስፈረስ፣ ሰልፈር እነዚህ በጣም በብዛት ይገኛሉ ሰውነታችን ውስጥ። ኢንኦርጋኒክ ሞለኪውልስ ኢንኦርጋኒክ ሞለኪውሎች ካርበንን ኮንቴን አያደርጉም እና በባዮሎጂካል ፕሮሰስ አይሰሩም። ካርበንን ኮንቴን አያደርጉም ስንል ይሄ ኤክሰፕሽን አለው። እነማን ናቸው? ካርበን ኦክሳይድስ አሉ። ካርበን ዳይኦክሳይድ ሊሆን ይችላል፣ ካርበን ሞኖክሳይድ ሊሆን ይችላል። እነዚህ ያሉ እና ካርበኔትድ አዮኖች አሉ። ከነዚህ ውጪ በባዮሎጂካል ሚንስ ክሬት አይደረጉም ማለት ነው። እነዚህ ኢንኦርጋኒክ ሞለኪውሎች ናቸው እና በጣም ለህይወት ኢሴንሻል የሆኑ ነገሮች ናቸው። ከነዛ ውስጥ ዋተር አለ። ፕሮፐርቲስ ኦፍ ዋተር ስናይ ዋተር ኢንኦርጋኒክ ሞለኪውል ነው እና ከሃይድሮጅን እና ከኦክሲጅን የተሰራ ነው። H2O is its chemical formula። ስለዚህ አንድ ኦክሲጅን ጋር ሁለት ሃይድሮጅን ይጣበቅና ዋተርን ይፈጥራል። ያለ ውሃ ህይወት በጣም ከባድ ነው አይደል? እዚች ዓለም ላይ ያለ ውሃ ምንም ነገር ሰርቫይቭ ማድረግ አይችልም። ከአንድ ሴል ውስጥ ከ70 እስከ 95% የሚሆነውን ሴል ማስ የሚይዘው ውሃ ነው ማለት ነው እና የአንድ ሰው ለምሳሌ የአንድ ሊቪንግ ቲንግ 60% ውሃ ነው። ዋተር ከሃይድሮጅን እና ከኦክሲጅን ነው የሚሰራው ብለናል። ኦክሲጅን ሞር ኤሌክትሮኔጌቲቭ ነው። ኤሌክትሮኔጌቲቭ ማለት ኤሌክትሮን ላቪንግ ማለት ነው። ማለትም የሚያገኘውን ኤሌክትሮን በጣም ወደ ራሱ የመጎተት ፓወር አለው። ስለዚህ ሃይድሮጅን እና ኦክሲጅን ሼር የሚያደርጉት ኤሌክትሮን በሙሉ ወደ ኦክሲጅን ነው ማለት ነው በጣም የሚጠጋው። ይሄ የኤሌክትሪክ ዳይፖል የሚባል ነገር ይፈጥርልናል። ማለትም ኦክሲጅኑ ሞር ኤሌክትሮኔጌቲቭ ነው፣ ሃይድሮጅኑ ሞር ኤሌክትሮፖዚቲቭ ነው። ስለዚህ ዳይፖል ፈጠረ ማለት አይደለም። ይሄ ባህሪው ፖላር ያስብለዋል። ይሄ ባህሪው ነው የውሃን አብዛኛውን ኳሊቲዎቹን የሚሰራልን። አንደኛው ምንድነው? ኦክሲጅን ፓርሻሊ ኔጌቲቭ ነው ብለናል። ሃይድሮጅኑ ደግሞ ፓርሻሊ ፖዚቲቭ ነው ብለናል። አናዘር ሌላ ዋተር ሞለኪውል ሲያገኝ ይሄ የዛኛው ዋተር ፖዚቲቭ ፓርት ኦፍ ዘ ሃይድሮጅን የዚህኛው ዋተር ኦክሲጅን ጋር በቀላሉ ሊንክድ መሆን ይችላል። ይሄ ሊንክ ሃይድሮጅን ቦንድ ይባላል። ሃይድሮጅን ቦንዲንግ ከኮቫለንት ቦንዲንግ ይለያል። ኮቫለንት ኤሌክትሮን ሼር ያደርጋሉ ብለናል አይደል? ሃይድሮጅን ቦንዲንግ ግን ኤሌክትሮን አይደለም ሼር የሚያደርገው። ኢትስ ጀስት አትራክሽን ወይም ስበት ነው። ሞር ኤሌክትሮኔጌቲቭ የሆኑ አተሞች አሉ። እነሱ ጋር ሃይድሮጅን መጥቶ በጣም አትራክትድ ሆኖ ሲጠጋው ወይም ሲጣበቅ ማለት ነው ይሄ ነገር የሚፈጠረው። ስለዚህ ዋተር ሞለኪውሎች እርስ በርስ በጣም ይሳሳባሉ ማለት ነው አይደል? ይሄን የሚያደርገው ማነው? ፖላሪቲያቸው። ይሄ ፖላሪቲ ዋተርን ብቻ ሳይሆን አትራክት የሚያደርገው ሌላ ፖላር የሆኑ ሞለኪውሎችንም አትራክት የማድረግ አቅም አለው ማለት ነው። ስለዚህ ሌላ ፖላር የሆነ ሞለኪውል ወይም አዮንን አትራክት ያደርጋል። እነዚህ እነማን ናቸው? ለምሳሌ ሹገርስ አሉ። ስኳር ጋር ሲዋሃድ ኒውክሊክ አሲዶች ጋር እና ሰም አሚኖ አሲዶች ጋር ይህንን ቦንድ ፈጥሮ መዋሃድ ይችላል።
ዋተር በጣም አስገራሚ የሆነ ነገር ነው። ፕሮፐርቲዎቹን እናያለን። አንደኛ ዋተር አዝ ሶልቨንት። ሶልቨንት ማለት የሚያሟሟ ነገር ነው ወይም የሚዋሃድ ነገር ነው። ላይክ ስኳርን ውሃ ውስጥ ስንከተው እንደሚሟሟ እንደማይታየን ሁሉ ማለት ነው። ዋተር የማሟሟት አቅም አለው ማለት ነው። እነማንን? ፖላር ሰብስታንሶችን ቅድም እንዳልነው። ፖላር ማለት ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ የሆነ እንትን ያለው ነው፣ ሳይድ ያለው ሞለኪውል ማለት ነው። ስለዚህ የዚህኛው ፖዚቲቭ ከዛኛው ኔጌቲቭ ጋር በመጣበቅ እነዚህ ሊንክ ይሰራሉ ወይም ይዋሃዳሉ። ነገር ግን ነን ፖላር የሆኑ ሞለኪውሎች ጋር መዋሃድ አይችልም፣ ይገፋፋሉ። ለምሳሌ እነ ሊፒድ ማለት ናቸው። ውሃ ላይ ዘይት ጨምራችሁ ታውቃላችሁ? ላይ ይንሳፈፋል አይደል? እንዴት ነው? በጣም ከላይ ብታፈሱት ራሱ ወደ ውስጥ ገብቶ ተገፍቶ ወደ ላይ ይወጣል። ይሄ ፖላር የሆነ ነገር ነን ፖላር የሆነ ነገር ራሱ ጋር ያስጠጋም፣ ይገፋዋል ማለት ነው። ስለዚህ እነዚህ ሃይድሮፊሊክ እና ሃይድሮፎቢክ ተብለው ሊከፈሉ ይችላሉ። ሃይድሮፎቢክ ስንል ሃይድሮ ዋተር ነው። ፎቢክ ማለት ፎቢያ አለ አይደል? መፍራት አይደል? ሃይድሮፎቢክ የሚባሉት እነዚህ ነን ፖላር የሆኑ ነገሮች ናቸው ማለት ነው። ዋተር ጋር የማይዋሃዱ ወይም ተገፍተው የሚወጡ ናቸው። ሃይድሮፊሊክ የሚባሉት ደግሞ ዋተር ጋር የሚዋሃዱ ወይም ፖላር የሆኑ ሰብስታንሶች ናቸው። ሁለተኛው ዋተር ሃዝ ሃይ ስፔሲፊክ ሂት ካፓሲቲ። ሂት ካፓሲቲ የምንለው የአንድን ሞለኪውል ቴምፕሬቸር ወይም ሙቀት ለመጨመር የሚያስፈልገው ሂት ወይም ደግሞ ኤነርጂ ነው። ስለዚህ ኢንኬዝ ኦፍ ዋተር 1 ኪሎግራም የሚሆን ዋተርን አስቀምጠን የዛን ዋተር ቴምፕሬቸር በ1 ዲግሪ ሴልሺየስ ከፍ ለማድረግ የምንጠቀመው ወይም የሚያስፈልገው ኤነርጂ ማለት ነው። የዋተር ሂት ካፓሲቲ በጣም ሃይ ነው። ቴምፕሬቸሩን ለመጨመር እነዚህ ዋተር ሞለኪውሎች እርስ በርስ የተያያዙትን ሃይድሮጅን ቦንዳቸውን ብሬክ አድርገን አንዱን ዋተር H2ን ብቻውን ነጥለን ማስቀረት አለብን ማለት ነው። ሂቱ ይሄንን ነው ኮዝ የሚያደርገው። የዚህን የሃይድሮጅን ቦንድ ብሬክ ለማድረግ የሚወጣው ኤነርጂ ሃይ ነው ማለት ነው። ውሃን ጥደን ውሃው እስኪሞቅ ድረስ ለመጠበቅ ብዙ ጊዜ ይፈጅብናል ማለት ነው። ለማቀዝቀዝም ብዙ ጊዜ ይፈጃል። ለዛ ነው ምድር ላይ ሲታይ አሁን በረሃ ላይ ያለ ምድር ፀሐይ ሲመታው ውሎ ማታ ላይ ለመቀዝቀዝ ፀሐይ ስትጠፋ ለመቀዝቀዝ ብዙ ጊዜ አይፈጅበትም፣ ቶሎ ይቀዘቅዛል። የውሃ አካላቶች ግን ላይክ the ocean the sea ምናምን ቶሎ አይቀዘቅዙም እንደ ሳንዱ። ይሄ ባህሪው ለምን ይጠቅመናል? አንደኛ እዛ ባህር ውስጥ ወይም ኦሽን ውስጥ የሚኖሩ ብዙ ላይፎች አሉ አይደል? ብዙ አሳዎች አሉ። እነዚህ አሳዎች ኖርማል የሆነ ወይም ኮንትሮልድ የሆነ ቴምፕሬቸር ያስፈልጋቸዋል ለመኖር። ውሃ ባንዴ የሚሞቅ ወይም ባንዴ የሚቀዘቅዝ ከሆነ ውስጥ ለሚኖሩት አሳዎች አደጋ ነው አይደል? የውሃ የዚህ ቶሎ ያለመሞቅና ቶሎ ያለመቀዝቀዝ ህይወት በውስጡ እንዲኖረው ያደርጋል። ሌላኛው ደግሞ ስፔሲፊካሊ ህይወት ወዳለው ነገር ስናመጣው ለምሳሌ የኛ ሰውነት 60% ውሃ ነው ብለናል። ስለዚህ በዚህ የውሃ ባህሪ ነው ማለት ነው ብርድ ሰዓት ላይ ሰውነታችን ባንዴ ቀዝቅዞ ማንሞተው ወይም ሙቀት ሰዓት ላይ ደግሞ ባንዴ ሞቀን ማንሞተው። ይሄ ውሃ ኮንስታንት የሆነ ኢንቫይሮንመንትን ይፈጥራል ማለት ነው ሰውነታችን ውስጥ። ሶስተኛው ደግሞ ሃይ ላተንት ሂት ኦፍ ቬፖራይዜሽን አለው ይለናል። ላተንት ሂት ኦፍ ቬፖራይዜሽን እንዴት ነው ሜጀር የምናደርገው? አንድን ሊኩዊድ ከሊኩዊድነቱ ወደ ጋዝነት እንዲቀየር የሚያስፈልገው ኤነርጂ ማለት ነው። ተርማል ኤነርጂን ሜጀር በማድረግ ነው። ስለዚህ ለዋተርን ከሊኩዊድ ስቴቱ ወደ ጋዝ ስቴቱ ለመቀየር በጣም ከባድ የሆነ ኤነርጂ ያስፈልገናል። ያው ሃይ ሂት ካፓሲቲ ያለው ካልን ለመሞቅ ጊዜ ይፈጅበታል ወይም ኤነርጂ ይፈልጋል ካልን ለማትነን ደግሞ ያው ኢማጅን ይሄንን የሚያደርገው ማን ነው ብለናል? ሃይድሮጅን ቦንድስ። ሃይድሮጅን ቦንዶቹ ስትሮንግ ስለሆኑ እርስ በርስ ያላቸው ብሬክ አድርገው ለመገነጣጠል ኤነርጂ ይፈልጋሉ። አራተኛው የዋተር ፕሮፐርቲ ዴንሲቲ ኤንድ ፍሪዚንግ ፖይንትስ ነው። ዋተር ኢዝ a unique molecule in that its solid form ice is less dense than its liquid form። ይሄ ነገር ዋተርን በጣም ዩኒክ ያደርገዋል። ምንድነው? በጣም ብዙ ነገሮች ሲቀዘቅዙና በረዶ ሲሆኑ ሞር ዴንስ ይሆናሉ ወይም ዴንሲቲያቸው ይጨምራል። ዋተር ግን ኢትስ ኦፖዚት ቱ ዛት ማለት ነው። እና ለምን ብለን ስንጠይቅ አሁንም ሃይድሮጅን ቦንዱ ነው። ልክ ሲቀዘቅዝና በረዶ ሲሆን ሃይድሮጅን ቦንዶቹ በጣም እየተበታተኑ ይሄዳሉ ወይም ሰፋ ሰፋ እያሉ እየተመቻቹ ሄደው ነው
ፍሪዝ የሚያደርጉት። ይሄ ምኑን ይጨምራል? ቮሊዩሙን ይጨምረዋል ማለት ነው። የሆነ ጊዜ የሃይላንድ ኮካ ገዝቼ እንዲቀዘቅዝልኝ ፈልጌ በረዶ ቤት አደረግኩት። ከዛ ረሳሁትና ከ1-2 ቀን በኋላ ተመልሼ ስከፍተው ያ ኮካ ፈንድቷል። ይሄ ኤክስፕሌን የሚደረገው በዋተር ቮሊዩም ነው ማለት ነው። በረዶ ሲሆን ቮሊዩሙ ይጨምራል። ወይም ደግሞ አንድ የሃይላንድ ውሃ በረዶ ቤት ከታችሁ ስታወጡት በጣም ይወጣጠራል አይደል? ስለዚህ በረዶ ሲሆን እነዚህ ሃይድሮጅን ቦንዶቹ ይበታተኑና ሰፊ ስፔስ መያዝ ይጀምራሉ ማለት ነው። ስለዚህ ወደ ዴንሲቲ ስንመለስ የዴንሲቲ ፎርሙላ ምንድነው? ማስ ኦቨር ቮሊዩም ነው። ማሱ ኦብቪየስሊ አይቀየሩም እንዳለ አለ። ቮሊዩሙ እየጨመረ ይሄዳል ማለት ዲኖሚኔተር ሲጨምር የዛ ነገር ቫሊዩ ይቀንሳል ማለት አይደል? ስለዚህ የዋተር ዴንሲቲ በረዶ ሲሆን ይቀንሳል ማለት ነው። ውሃ ይሄ ባህሪው ባይኖረው ኖሮ ምን ይከሰት ነበር ብለን ስናስብ በጣም በቅዝቃዜ ሰዓት ኦሽኖች፣ ሲዎች ምናምን ይቀዘቅዛሉ፣ በረዶ ይሆናሉ። ኢማጂን ውሃ በረዶ ሲሆን ዴንሲቲው በጣም ሃይ ቢሆን ኖሮ ምን ይከሰት ነበር ስንል ታች ላይ በረዶ ይሆናል አይደል? ከታች ጀምሮ ወደ ላይ ነው በረዶ መስራት የሚጀምረው። which means ውስጥ የሚኖሩ every life form አኒማል በሉ ፕላንት ሁሉም ይቀዘቅዝና በረዶ ይሆንና ይሞታሉ ማለት ነው። ነገር ግን የበረዶ ዴንሲቲ መቀነስ ምንድነው የሚያደርገው? በረዶ የሆነው ፓርት ላይ እንዲንሳፈፍ ነው የሚያደርገው። ላይ ፍሎት ያደርጋል፣ ታች ግን ውሃው እንዳለ ነው። ኤቭሪ ላይፍ ፎርም ስቲል እንዳለ ነው፣ አይሞትም ማለት ነው። ስለዚህ አየሩ ቢቀያየርም ውስጥ ያሉት አፌክትድ አይሆኑም። 5ኛው የዋተር ፕሮፐርቲ ሃይ ሰርፌስ ቴንሽን ኤንድ ኮሄዥን ነው። ኮሄሲቭ ፎርስ የምንለው ሁለት ተመሳሳይ የሆኑ ሞለኪውሎች እርስ በርስ ያላቸው ስበት ነው። ቅድም እንዳልነው የኦክሲጅን ፓርሻል ኔጌቲቭ ፓርት እና የሃይድሮጅን ፓርሻል ፖዚቲቭ ፓርት እርስ በርስ አትራክት ተደራርገው ሃይድሮጅን ቦንድ ይሰራል ብለናል። ይሄ ሃይድሮጅን ቦንድ ነው እንግዲህ የዋተርን ኮሄሲቭ ፎርሱን የሚሰጠው ማለት ነው። በጣም ሃይ ኮሄዥን አለው ዋተር። በሲምፕል ወርድ ምንድነው? ዋተር እርስ በርስ በጣም ይጠባበቃል ማለት ነው። አንዳንድ ሸረሪቶች ውሃ ላይ ሲራመዱ አይታችሁ ታውቃላችሁ? ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? የዋተር ሞለኪውል ውስጥ ላይ በአራቱም ዳይሬክሽን ይጠባበቃል አይደል? አንድ ዋተር በሁሉም ዳይሬክሽን ከላይም ከታችም ከጎንም ይጠባበቅና ኖርማል የሆነ ነገር ይሰራል። ሰርፌሱ ላይ ሲሆን ግን ከላይ የሚስበው ፎርስ የለም። ጀስት ወደ ጎንና ወደ ታች ነው በጣም የሚሳበው። ስለዚህ ሰርፌሱ ላይ ትልቅ ቴንሽን ይፈጠራል ማለት አይደል? ከላይ አይሳብም፣ ከታችና ከጎን በደንብ ውጥርጥር ተደርጎ ይያያዛል። ይሄ ሰርፌስ ቴንሽን ይባላል። ለዛ ነው ዋተር ሃይ የሆነ ሰርፌስ ቴንሽን አለው ብለን የምናስበው። ከዛ ይሄ ሸረሪት ላይ መራመድ ይችላል ማለት ነው። ሌላኛው ኤግዛምፕል ደግሞ ህፃን እያለን አረፋ አንስተን ስንነፋው ሰፊ የሆነ ትልልቅ የሆኑ በብሎችን ይፈጥርልናል አይደል? የዚህ በብል ምክንያት ኮሄሲቭ ፎርሱ ነው ማለት ነው። ሌላኛው ፕሮፐርቲ ደግሞ አድሂዥን ፕሮፐርቲ ይባላል። ይሄኛው ፕሮፐርቲ ከኮሄዥን ፕሮፐርቲ የሚለየው ምንድን ነው? የዋተር ሞለኪውል ከሌላ ዋተር ካልሆነ ሞለኪውል ጋር ያለውን አትራክሽን ወይም ኢንተራክሽን ነው የሚገልጸው። ይሄ አድሂዚቭ ፎርስ ከኮሄሲቭ ፎርሱ ሊበልጥ ይችላል። ስፔሻሊ አንዳንዴ ቻርጅድ የሆነ ሰብስታንስ ሲያገኝ ማለት ነው። ይሄ ኖቲስ የተደረገው በምንድነው? ቀጭን የሆነ ቲን የሆነ ግላስ ካፒላሪ ቲዩብ ይባላል። ዩዥዋሊ ሳምፕሎችን ምናምን ወስደን የምናስቀምጥበት ቲዩብ ነገር ነው። እዚህ ጋር እንደምታዩት ጎንና ጎን ላይ ከፍ ይላል አይደል? ተጣብቆ ከግላሱ ጋር ተጣብቆ ከፍ ይላል፣ መሀሉ ላይ ዝቅ ይላል። ይሄ መሀል ላይ ያለው የዋተርና ዋተር ግንኙነት ኮሄሲቭን ነው የሚነግረን። ከግላሱ ጋር ያለው ግንኙነት ደግሞ አድሄሲቭን ነው የሚነግረን። ስለዚህ ከግላሱ ጋር ያለው አትራክሽን ሞር አንዳንዴ ሊበልጥ ይችላል ማለት ነው። ለዚህ አድሂዥን ሌላ ስሙ ምንድነው? ካፒላሪ አክሽን ተብሎ ተሰይሟል። 6ኛው የዋተር ፕሮፐርቲ ቦይሊንግ ኤንድ ፍሪዚንግ ፖይንትስ ነው። እስካሁን ስናወራው እንደነበረው የዋተር ሃይድሮጅን ቦንድ ለብዙ ፕሮፐርቲዎቹ ምክንያት ነው አይደል? ለዚህም እንደዛው ያው ቀደም እንዳልነው ውሃ ለመሞቅ በጣም ኤነርጂ ይፈልጋል ወይም ጊዜ ይፈልጋል ካልን ቦይል ለማድረግ ወይም ለመፍላት ደግሞ ያው ትልቅ ኤነርጂ ይፈልጋል ማለት ነው። ስለዚህ የዋተር ቦይሊንግ ፖይንት 100 ዲግሪ ሴልሺየስ ነው፣ በጣም ሃይ ነው። ይሄ ደግሞ ሃይድሮጅን ቦንዱን ብሬክ ለማድረግ የሚያስፈልገው ኤነርጂ ሃይ ስለሆነ ማለት ነው። ፍሪዚንግ ፖይንቱም ወይም በረዶው ለመሆንም ያንኑ ያክል ኤነርጂ ይፈልጋል ማለት ነው። ኢንኦርጋኒክ አየንስ የምንላቸው ቻርጅድ ኢንቲቲዎች ናቸው። ለምን? ውጫቸው ላይ አውተር ሼላቸው ላይ ከማንም ጋር ሼር ያልሆነ ወይም ብቻውን ተገንጥሎ የተቀመጠ ኤሌክትሮን አለው ማለት ነው። እነዚህ አዮኖች ፖዚቲቭሊ ወይም ኔጌቲቭሊ ቻርጅድ ሊሆኑ ይችላሉ።
ፖዚቲቭሊ ቻርጅድ ከሆኑ ካት አዮን ይባላሉ። ፖዚቲቭ ቲ ካት አዮን ብላችሁ መያዝ ትችላላችሁ። ኔጌቲቭሊ ቻርጅድ ሲሆኑ ደግሞ አናዮን ይባላሉ። ሌሎች ጋር ሼር ሲያደርጉ ዩዥዋሊ ኦፖዚት የሆነ አዮን ጋር ነው የሚያደርጉት ማለት ነው። ለምሳሌ ኔጌቲቭ ከፖዚቲቭ ጋር፣ ፖዚቲቭ ከኔጌቲቭ ጋር ነው የሚሆነው። አዮኖችም ኦርጋኒክ ወይም ኢንኦርጋኒክ ተብለው መከፈል ይችላሉ። ኢንኦርጋኒክ የሚባሉት ካርበን ኮንቴይን የማያደርጉ ናቸው። ኦርጋኒክ የሚባሉት ደግሞ ካርበን ኮንቴይን የሚያደርጉት አዮኖች ናቸው። ሶ ኢንኦርጋኒክ አዮኖች ሰውነታችን ውስጥ በሁለት ፎርም ሊገኙ ይችላሉ። አንደኛው ፍሪ ፎርም ነው። ማለትም ሳይቶፕላዝም ውስጥ ተዋህደው ብቻቸውን ተገንጥለው መቀመጥ ሲችሉ ነው ፍሪ ፎርም። ሁለተኛው ደግሞ አሶሺየትድ ዊዝ ኮምፕሌክስ ኦርጋኒክ ሰብስታንስስ ከሌላ ኮምፕሌክስ የሆነ ሰብስታንስ ጋር ተጣብቀው ሊገኙ ይችላሉ ማለት ነው። እና ሰውነታችን ውስጥ በጣም በትንሽ አማውንት ነው የሚገኙት፣ ነገር ግን በጣም ጠቃሚ ናቸው። ሰውነታችን ውስጥ ሲገቡ እነዚህ ኢንኦርጋኒክ አዮኖች ሚነራልስ ተብለው ይጠራሉ ማለት ነው። ሶ ክላሲፊኬሽን ኦፍ ኢንኦርጋኒክ አዮንስ፣ ሰውነታችን በየቀኑ ምን ያክል አማውንት ኦፍ ዛት ሚነራል ይፈልጋል ብለን ስናነሳ ለሁለት ይከፈላል ማለት ነው። አንደኛው ሰውነታችን በጣም በአብዛኛው የሚፈልገው ነገር ማለትም ከ100 ማይክሮግራም በላይ የሚፈልገው ማክሮ ሚነራል ይባላል። ማክሮ ማለት ቢግ ነው እና ሰውነታችን ደግሞ በትንሽ አማውንት ሲፈልገው ወይም ከ100 ሚሊግራም በታች ሲፈልገው ማይክሮ ኒውትሪየንትስ ይባላሉ ማለት ነው። እነዚህ ሚነራሎች የግዴታ ከምግብ ነው የምናገኛቸው። መጀመሪያ ሃይድሮጅን አዮኖችን እናያለን። These are the most important ions። በጣም ጠቃሚ አዮን ናቸው ለሰውነታችን ላይ። ለምን ስንል to maintain balance and equilibrium in living things። ባላንስ እና ኢኩሊብሪየምን ይፈጥሩልናል ሰውነታችን ውስጥ። እና እንዴት ነው ሪሊዝ የሚደረጉት? የሆነ ሜታቦሊክ ፕሮሰስ በሚካሄድበት ጊዜ የሆነ ሜታቦሊክ ሪያክሽን ሲከሰት የሆነ ሞለኪውል እና የሆነ ሞለኪውል ሲገናኙ ከነሱ ላይ የሚለቀቀው ምንድነው? ሃይድሮጅን ይለቀቃል። ወይም ደግሞ ሌላ ሪያክሽን ላይ የሆነ ነገር ሲያያዝ ሃይድሮጅን ሲያስፈልጋቸው ያንን ሃይድሮጅን ተጠቅመው የሆነ ኬሚካል ሪያክሽኑን ይሰራሉ ማለት ነው። ስለዚህ ሃይድሮጅን አዮን ባላንስን እና ኢኩሊብሪየምን ይፈጥርልናል። ስለዚህ የኬሚካል ሪያክሽን ሊሰራበት የሚችል ኤኒ ካይንድ ኦፍ ፍሉድ ውስጥ ይገኛሉ ማለት ነው። ሳይቶፕላዝም ውስጥ ይገኛሉ። ኤቭሪ ሴል ሳይቶፕላዝም ውስጥ ይገኛሉ። ኢንተርሴሉላር ፍሉዶች ውስጥ ይገኛሉ። ብለድ ውስጥ ይገኛሉ። ሰረብሮስፓይናል ፍሉድ ውስጥ አሉ እና ኤኒ ካይንድ ኦፍ ፍሉድ ውስጥ አሉ ማለት ነው። እና የሃይድሮጅን አዮን ኮንሰንትሬሽን በፒኤች ነው የሚገለጸው። ፒኤች ከ1 እስከ 14 የሆነ ስኬል አለው። The pH value has an inverse relationship with the concentration of hydrogen ions። pH value እየጨመረ በሄደ ቁጥር ሃይድሮጅን አዮኑ ትንሽ ነው ማለት ነው። pH value በቀነሰ ቁጥር ደግሞ ትልቅ የሆነ ሃይድሮጅን አዮን አለ ማለት ነው። በሌላ ወርድ pH የሚነግረን ምንድነው? የአንድ ነገር አሲዲቲ ወይም ቤዝነትን ነው የሚነግረን። 7 ማለት ኒውትራል ነው። 7 ኒውትራል ነው። ከ7 እየወረደ በሄደ ቁጥር ሞር አሲዲቲው እየጨመረ ይሄዳል። ከ7 ሞር በጨመረ ቁጥር ደግሞ ቤዝነቱ እየጨመረ ይሄዳል ማለት ነው። ሶ pH value of 1 is higher than more hydrogen contain ያደርጋል ከpH value of 2 በላይ። እና የሰውነታችን ኖርማል pH value ስንት ነው? 7.4 ኒውትራል ላይ ነው ማለት ነው የሚቀመጠው። ሞር እንደውም ከአሲዲቲው ይልቅ ሞር ወደ ቤዙ ትንሽ ገፋ ይላል፣ ግን ኒውትራል ነው ኦቨርኦል። ስለዚህ ኢምፖርታንስ ኦፍ ሃይድሮጅን አየንስ ስናይ አንደኛ ኢንዛይም አክሽን አለ። ሁለተኛ ኤቲፒ ሲንተሲስ ላይ የሚካሄዱ ፕሮሰሶች ላይ ሃይድሮጅን አዮንን በመስጠትና ከነሱ በመውጣት እዚህ ጋር ያገለግላል። ሶስተኛ ኦክሲጅን ዴሊቨሪ ያለው። ሰውነታችን ውስጥ የሃይድሮጅን አዮን መዛባት የሚያስከስተው በሽታ ምንድነው? አንደኛ አሲዶሲስ ይባላል። ይሄ ቅድም እንዳለው ሞር ሃይድሮጅን በበዛ ቁጥር ወደ አሲዲቲው እየጨመረ ይሄዳል ብለናል አይደል? ስለዚህ ኖርማል ከሆነው ከ7.4 በታች እየወረደ በሄደ ቁጥር አሲዶሲስ የሚባል ነገር ይከሰታል። በጣም ወደ ላይ ከፍ እያለ በሄደ ቁጥር ደግሞ አልካሎሲስ የሚባል ነገር ይከሰታል። ሶዲየም አየንስ። ሶዲየም ከሃይድሮጅን ቀጥሎ ለሰውነት በጣም ጠቃሚ የሆነ አየን ነው። ከሴል ውስጥ ይልቅ ከሳይቶፕላዝም ውስጥ ይልቅ ኤክስትራ ሴሉላር ወይም ከሴሉ ውጪ ያለው ሶዲየም አማውንት ይበልጣል። ሞር ውጪ ላይ ነው የሚጠራቀመው። ይህን ሶዲየም በጨው መልኩ በምግብ ነው ማለት ነው የምናገኘው። አንድ አቬሬጅ የሆነ ፐርሰን ከ3 እስከ 6 ግራም ኦፍ ጨው ወይም ሶዲየም በቀን ማግኘት አለበት።
ሁሉም ምግባችን ውስጥ ጨው እንጠቀማለን አይደል? ስለዚህ ሰውነታችን ማግኘት ከሚፈልገው በላይ ጨው እናስገባለን ማለት ነው። በዚህ ጊዜ ኪድኒያችን እያጣራ ኩላሊታችን አጣርቶ የጨውን ኢኩሊብሪየም ይፈጥራል ማለት ነው። በሽንት መልኩ ያስወጣዋል። ትንሽ ስንመገብ ደግሞ ሴቭ ያደርገዋል። ብዙ ጨው በምንመገብበት ሰዓት ብዙ ውሃ እንጠጣለን። እናም ብዙ ጨው የደም ስሮቻችን ውስጥ በሚከማችበት ሰዓት የጨውንና የውሃን አማውንት ባላንስ ለማድረግ ብዙ ውሃ ወደ ደም ስር ይገባል ማለት ነው። በዚህ ጊዜ ግፊት ያለባቸው ሰዎች ሊያባብስባቸው ይችላል። ለዛ ነው ግፊት ያለበት ሰው ጨው እንዲቀንስ የሚመከረው። ደማችን ውስጥ ኖርማል የሶዲየም አየን መጠን የሚባለው ከ135 እስከ 145 ሚሊ ኢኩሊብሪየም ፐር ሊትር ነው። እና የዚህ የሶዲየም ጥቅም ምንድነው? ፍሉድ ባላንስ አለ፣ ኮንዳክሽን ኦፍ ነርቭ ኢምፐልስስ አለ፣ አብዞርፕሽን ኦፍ ኒውትሪንትስ ኢንተስታይን አለ እና ሃርት ኮንትራክሽን አለ። ሰውነታችን ውስጥ የሶዲየም መጠን ሲጨምርም ሆነ ሲቀንስ በሽታ ያስከስታል ማለት ነው። ይሄ ነገር ምንድነው? አንደኛው ሃይፖናትሬሚያ ይባላል። ሃይፖ ማለት መቀነስ ነው። ስለዚህ ትንሽ የሆነ ሶዲየም ሰውነታችን ውስጥ ሲኖር ነው። ሃይፐር ደግሞ ሃይፐር መጨመር ነው። ሶዲየም መጠን ሲጨምር ደግሞ ሃይፐርናትሬሚያ የሚባል ነገር ይከሰታል። ሌላኛው ፖታሽየም አዮኖች ናቸው። እነዚህም ሰውነታችን ውስጥ በአብዛኛው ይገኛሉ። ግን ከሶዲየም በተቃራኒ እነዚህ ፖታሽየም አዮኖች ሞር ሴል ውስጥ ይጨምራሉ ከሴሉ ውጪ ይልቅ። ስለዚህ የሴል ሳይቶፕላዝም ውስጥ ነው ማለት ነው በአብዛኛው መገኛቸው። እንደ ሶዲየም ፖታሽየምንም ከምግብ ማግኘት አለብን። በየቀኑ መመገብ አለብን ማለት ነው። በቀን ከ3 እስከ 4 ግራም ኦፍ ፖታሽየም ያስፈልገዋል የአንድ ሰው ሰውነት። ፖታሽየምን ከተለያዩ ምግቦች ልናገኘው እንችላለን። ፍሩቶች ላይ ላይክ እነ ባናና እና ኦሬንጅ ላይ ሊገኙ ይችላሉ። ቬጅቴብሎች ላይ እነ ፖቴቶ ላይ እናገኛለን እና ስጋ ላይ ደግሞ ሜንሊ የዶሮ ስጋ ላይ እና የእንስሳቶች ጉበት ላይ ልናገኘው እንችላለን። ይሄ ፖታሽየም የአንድ ሴሎችን የነርቮችን እና የመስሎችን ኖርማል የሆነ አክቲቪቲ እንዲያካሂዱ በጣም ጠቃሚ የሆነ አየን ነው። ያለ ፖታሲየም ኖርማል ፋንክሽን ማድረግ አይችሉም ማለት ነው። በዛ ምክንያት ሰውነታችን ይቆጥባል፣ በጣም ስቶር አድርጎ ያስቀምጣል። ዋትፍ ነገ ፖታሲየም ባንበላ ምን እንጠቀማለን? ሰውነታችን ሴቭ ያደረገውን መጠቀም ይጀምራል ማለት ነው። እና እንዳልነው ፖታሲየም ኢንትራሴሉላር ነው ብለናል፣ ወይም ሴል ውስጥ ነው የሚቀመጠው ብለናል። ስለዚህ ሂሞላይሲስ ሲከሰት፣ ሂሞላይሲስ ማለት ሂም ማለት ደም ነው ወይም ብለድ ሴሎች ናቸው። ላይሲስ ማለት ደግሞ ዲስትራክሽን ነው። ስለዚህ ኢንኬዝ ኦፍ ሂሞላይሲስ ወይም ሬድ ብለድ ሴሎች ዲስትራክት በሚደረጉበት ጊዜ ውስጣቸው ያለው ፖታሲየም ይለቀቃል ማለት ነው። ወደ ውጪ ወደ ደም ውስጥ ይገባል ማለት ነው። የፖታሲየም ኖርማል አማውንት ሰውነታችን ውስጥ 136 ሚሊ ኢኩቫለንት ፐር ሊትር ነው። የፖታሲየም ጥቅሞች እነማን ናቸው? ኦስሞቲክ ፕሬሸር ሜንቴናንስ አለ፣ ኤሌክትሮላይትስ ኤንድ አሲድ ቤዝ ባላንስ፣ ነርቭ ኢምፐልስ ትራንስሚሽን እና ካርዲያክ ኮንትራክሽን ላይ ይጠቅመናል። የፖታሲየም አለመመጣጠን ሰውነታችን ውስጥ ሃይፐርካሌሚያ ወይም ሃይፖካሌሚያ የሚባል ነገር ያስከስታል። ሃይፐር እንዳልነው ሲጨምር ነው፣ ሃይፖ ደግሞ ሲቀንስ ነው። ካሌሚያ ፖታሲየም ነው። ካልሽየም አየን። ካልሽየም ሰውነታችን ውስጥ በጣም በብዙ አማውንት የሚገኝ አየን ነው ማለት ነው እና በጣም ብዙ ኢምፖርታንስ አለው። እንደ ፖታሲየም ይሄም ኢንትራሴሉላር ላይ በጣም በአብዛኛው ይገኛል። አጥንቶቻችንና ጥርስ ላይ በአብዛኛው ይገኛል ማለት ነው ይሄ ካልሲየም። እና አንድ ኖርማል ሰው በቀን አራውንድ 800 ሚሊግራም ፐር ዴይ መመገብ አለበት። ከየት እናገኛለን ብለን ስንጠይቅ ሚልክ እና ሚልክ ፕሮዳክቶች አሉ። ለዛ ነው ህፃናት በጣም ወተት ጠጥቶ ያደገ ህፃን ጠንካራ ነው ይባላል አይደል? ሌላኛው እነዚህ ቅጠል ያላቸው ቬጅቴብሎች እነ ኤግ ዮልክ የእንቁላል ቢጫ ፓርቱ አሳዎች ላይ እና ቢኖች ላይ በአብዛኛው ማግኘት እንችላለን። ከሰውነታችን ክብደት ከ1 እስከ 1.5 ኪሎ ግራም የሚሆነው ክብደት ካልሽየም ነው ማለት ነው። ኢማጂን ምን ያክል በብዛት እንዳለ ሰውነታችን ውስጥ። ከዚህ ሁሉ ካልሽየም 99% አጥንቶቻችንና ጥርሳችን ላይ ነው ያለው። የቀረው 1% ደግሞ ከሌሎች ሴሎች ሳይቶፕላዝሞች ውስጥ ወይም ደግሞ ሌላ ኤክስትራ ሴሉላር የሆነ ፍሉዶች ውስጥ ተቀምጦ የተለያዩ የሆነ ጥቅሞችን ይሰራል ማለት ነው ለሰውነታችን።
ኖርማል የካልሽየም ኮንሰንትሬሽን ደማችን ውስጥ ስንት ነው? ከ9 እስከ 11 ሚሊግራም ፐር ዴሲሊትር ነው። ስለዚህ የካልሽየም ጥቅማ ጥቅሞች እነማን ናቸው? አንደኛ ዲቨሎፕመንት አለ፣ መስል ኮንትራክሽን አለ፣ ብለድ ኮአጉሌሽን፣ ኤንዛይም አክቲቬሽን እና ካርዲያክ ኢምፐልስ ኤንድ ኮንትራክሽን አሉበት። የካልሽየምም ደማችን ውስጥ መብዛትና መቀነስ የራሱ የሆነ ችግር አለው ማለት ነው። መብዛቱ ሃይፐርካልሴሚያ ይባላል። ሃይፐርካልሴሚያ ምን ጋር አሶሺየትድ ይሆናል? ሃይፐር ፓራታይሮይዲዝም የሚባል ነገር። ፓራታይሮይድ ግላንድ የሚባለው አንገታችን ላይ ከታይሮይድ ግላንድ ጀርባ ያሉ 4 ትናንሽ ግላንዶች ሲሆኑ እነዚህ ኮንትሮል የሚያደርጉት ምንድነው? ሰውነታችን ውስጥ ያለን የካልሽየም መጠንን ማለት ነው። ስለዚህ አንድ ደም ውስጥ ብዙ ካልሽየም አለ ማለት ይሄ ፓራታይሮይዲዝም ብዙ ካልሽየም እንዲመረት ትዕዛዝ እየሰጠ ነው ማለት ነው። ስለዚህ እዚህ ጋር አሶሺየትድ ይሆናል። ሃይፖካልሴሚያ ደግሞ ደማችን ውስጥ የካልሲየም መጠን ካነሰ ደግሞ ስቲል ይሄ ግላንድ በደንብ ካልሲየም እንዲመረት እያደረገ አይደለም ማለት ነው። ይሄንን ይገልጽልናል። ፎስፌት አየንስ እስካሁን ያየናቸው ፖዚቲቭሊ ቻርጅድ አዮንስ ነበሩ። ፎስፌት አየን ግን የመጀመሪያው ኔጌቲቭሊ ቻርጅድ አዮን ነው እስካሁን እያየናቸው ካለነው ውስጥ እና በጣም በአባንደንት የሆነ አማውንት ሰውነታችን ውስጥ አለ ማለት ነው። የአንድ ሰው ከሙሉ ክብደቱ ውስጥ አራውንድ 1 ኪሎ ግራም የሚሆነው ፎስፌት ነው። አብዛኛው ፎስፌት ከካልሽየም ጋር በመሆን ቦንድድ በመሆን ጥርሳችን ውስጥና አጥንታችን ውስጥ ነው የሚገኘው። ሰውነታችን ከካልሽየም እኩል በቀን 800 ሚሊግራም ሪኳየር ያደርጋል ማለት ነው። ይሄን ፎስፌት ከየት ነው የምናገኘው ስንል አንደኛ ሚልኮች ላይ አለ፣ ሴሪያሎች ላይ አለ፣ ሚት እና ኤጎች ላይ ማግኘት እንችላለን ይሄን ፎስፌት። ኖርማል ኮንሰንትሬሽን ኦፍ ፎስፌት ከ3 እስከ 4 ማይክሮግራም ፐር ዴሲሊትር ነው እና ሜንሊ ሴሎች ውስጥ በአብዛኛው ይገኛል። ሌላኛው ክሎራይድ አዮን ነው። ይሄንኛው እንደ ፎስፌት ኔጌቲቭሊ ቻርጅድ የሆነ አዮን ነው እና ከኢንትራሴሉላር ይልቅ ኤክስትራሴሉላር ላይ ይገኛል። ሰውነታችን ውስጥ ከሶዲየም ጋር ተመጣጣኝ በሆነ መልኩ ኮንሰንትሬትድ ሆኖ ይገኛል ማለት ነው። ጨው ሌላ ስሙ ሶዲየም ክሎራይድ ነው አይደል? NaCl ማለት ነው። Na ሶዲየም ነው፣ ሲኤል ደግሞ ክሎራይድ ነው። ስለዚህ ጨውን ስንመገብ ክሎራይድን አብረን እናገኛለን እና በቀን ከ5 እስከ 10 ግራም ኦፍ ክሎራይድ አዮን ማግኘት አለብን። እና ሰውነታችን ውስጥ ጥቅማቸው ምንድን ነው? እንደ ሶዲየም they are involved in maintaining the osmotic pressure, fluid balance እና acid base balance። ሌላኛው ሃይድሮክሎሪክ አሲድ እንዲሰራ ያደርገናል ሰውነታችን ውስጥ። ሃይድሮክሎሪክ አሲድ የምንለው ሰውነታችን ውስጥ የሚሰራ አሲድ ሲሆን የሚገኘው ሆዳችን ውስጥ ነው ወይም ስቶማክ ውስጥ ነው። የምንበላውን ምግብ አንደኛ ስቴራይል በማድረግ ይጠቅመናል፣ ብዙ ማይክሮ ኦርጋኒዝሞችን ምናምን ይገድላል። ሁለተኛ ነገር ደግሞ it's necessary to digest proteins in the stomach። ሌላኛው ክሎራይድ አዮን ሳሊቫሪ አሚሌዝ የሚባለውን ምራቃችን ውስጥ የሚገኘውን ኤንዛይም አክቲቬት ለማድረግ ይጠቅምልናል። ሌላኛው አይረን አዮንስ አሉ። እነዚህ አናዘር ፖዚቲቭሊ ቻርጅድ የሆኑ አዮኖች ናቸው ሰውነታችን ውስጥ የሚገኙ እና አራውንድ 70% የሚሆኑት አዮኖች ሂሞግሎቢን ውስጥ ነው የሚገኙት። ሂሞግሎቢን ሬድ ብለድ ሴል ውስጥ ነው አይደል የሚገኘው እና ኦክሲጅን ትራንስፖርት በማድረግ ይጠቅመናል። አይረንን የምናገኝበት ምግቦች እነማን ናቸው? ሌጊዩምስ አለ ሰቸስ ቢንስ፣ ሬድ ሚት፣ ሊቨር፣ ስፒናች፣ ፐምኪን ሲድስ፣ ፊሽ እነዚህ የመሳሰሉት ናቸው። ኢምፖርታንስ ኦፍ አይረን ስናይ ሂሞግሎቢን ማለት ሬድ ብለድ ሴል ውስጥ የሚገኝ ፕሮቲን ነው። ማዮግሎቢን ደግሞ መስል ውስጥ የሚገኝ ፕሮቲን ነው። የዚህ ኮምፖነንት በመሆን ይሄ አይረን እነዚህ ውስጥ በመቀመጥ ኦክሲጅን እና ካርቦን ዳይኦክሳይድን ትራንስፖርት በማድረግ ይጠቅመናል ማለት ነው። ሌላኛው ኢትስ አን ኤሴንሻል ኮምፖነንት ኦፍ ሳይቶክሮምስ ዛት አር አዝ አ ኮምፖነንት ኦፍ ዘ ኤሌክትሮን ትራንስፖርት ቼን። Iron is a component of the peroxide enzyme, a lysosomal enzyme necessary for bacteria and other phagocytosed particles in the white blood cells. ይህ ምንድነው? ዋይት ብለድ ሴሎች ልክ ባክቴሪያ ወይ አዘር የኛ ያልሆኑ ወይም የሰውነቱ አካል ያልሆኑ ፎሬን የሆኑ ነገሮች ሲመጡ ፋጎሳይቶስድ ያደርጓቸዋል ወይም ይውጧቸዋል ነገር ከዛ ውስጥ ላይ ይገድሏቸዋል ማለት ነው። this is ላይሶዞም የሚያደርገው እሱን ነው። ስለዚህ የዚህ ኮምፖነንት ናቸው አይሮኖች።
ስለዚህ አይረን ሰውነታችን ውስጥ መገኘት ባለበት ሁኔታ ወይም ደግሞ አማውንት ሳይገኝ ሲቀር በሽታዎችን ያስከትላል ማለት ነው። እነዚህ እነማን ናቸው? አንደኛው አይረን ዴፊሸንሲ አኒሚያ አለ። አይረን ዴፊሸንሲ ማለት የአይረን እጥረት ነው። አኒሚያ የደም ማነስ ነው። ስለዚህ በቂ አይረን ከሌለ ሰውነታችን ውስጥ ሂሞግሎቢን ውስጥ ኦክሲጅን ትራንስፈር የሚያደርጉ ሂሞግሎቢኖች ያንሳሉ ማለት ነው አይደል? ስለዚህ አኒሚያ ወይም ደም ማነስ ያስከትላል ማለት ነው። ይሄ በጣም ኮመን የሆነ ኮንዲሽን ነው። እኛ ሀገርም በዓለም ላይም በጣም ኮመን የሆነ የአኒሚያ ወይም የደም ማነስ ምክንያት ነው። ሁለተኛው ሄሞሲዶሮሲስ ይባላል። ይሄንኛው ኤክሰስ የሆነ አይረን ኢን ዘ ባዲ ሲኖር ነው። ብዙ አይረን ሲኖር ነው ሰውነታችን ውስጥ። ሶስተኛው ሄሞክሮማቶሲስ ይባላል። ይሄንኛው ደግሞ የአይረን አማውንት በጣም በዝቶ ላይክ እነ ሊቨር፣ ስፕሊን፣ ስኪን እና ፓንክሪያሳችን ውስጥ ሲጠራቀም ወይም ዲፖዚት ሲሆን ማለት ነው። ሌላኛው ኩፐር አዮን ነው። ይህም ፖዚቲቭሊ ቻርጅድ ነው እና ኩፐርን ከየት እናገኛለን ስንል ሼልፊሽ አለ፣ ሲድስ ኤንድ ናትስ አሉ፣ ኦርጋን ሚትስ፣ ዊት፣ ሆል ግሬን እና ቾኮሌት እና የመሳሰሉት ውስጥ ልናገኝ እንችላለን። ኢምፖርታንሳቸው they are needed for the synthesis of hemoglobin, collagen እና ኢላስቲን እነዚህን ለመስራት ይጠቅመናል። ሁለተኛ it's required for the normal development of the nervous system ብሬናችን በደንብ ዲቨሎፕድ እንዲሆን ይጠቅማል ማለት ነው። አንድ ከኩፐር የሚነሳ በሽታ ምን ይባላል? ዊልሰን ዲዚዝ ይባላል። ይሄ በሽታ it's caused by abnormal copper metabolism in our body ነው። ምንድነው? አብኖርማል የሆነ ኩፐር ሊቨራችን ውስጥ ጉበት ውስጥ ወይም ብሬን ውስጥ ሲጠራቀም ማለት ነው። ይሄ ከጉበት ውስጥ ተነስቶ ወደ ደም እና ወደ ተለያዩ የሰውነት አካላችን እንዲንቀሳቀስ የሚያደርገው ሜታቦሊዝም ሲበላሽ ወይም ችግር ሲያጋጥመው ሊቨራችን ውስጥ ዲፖዚት ሊሆን ይችላል ኦር ደግሞ ብሬን ውስጥ ሊጠራቀም ይችላል። ይሄ ምን ኮዝ ያደርጋል? ሄፓቲክ ሲሮሲስ የሚባለው የጉበት በሽታ ነው። ብሬን ዳሜጅ ደግሞ ያው ብሬን ዳሜጅ ሊያስከትል ይችላል ማለት ነው። ኪድኒ ውስጥ ከተጠራቀመ ደግሞ ሬናል ፌሊየር ያመጣል። አዮዲን አየንስ Iodine is a type of mineral found naturally in the earth's soil እና ocean water ጨዋማ የሆኑ ውሃዎች ላይ እና ፕላንት ቤዝድ ፉድስ የሆኑ ምግቦች አዮዲንን ኮንቴን ያደርጋሉ። ከዛ በተጨማሪ ደግሞ አዮዳይዝድ ሳልት ተብሎ የሚጠራ አሁን እኛ የሚሸጠውና ተጠቀሙ ተብሎ የሚተዋወቀው ይሄ አዮዲን ያለው ሶልት ነው ማለት ነው። ከአዮዲን ሶልት በተጨማሪ አዮዲንን የት ልናገኘው እንችላለን? ዴይሪ ፕሮዳክቶች ላይ ልናገኝ እንችላለን። ይሄ የወተት ምርቶች ላይ፣ ፎርቲፋይድ ፉድስ፣ ሳልቲ ዋተር ፊሽ፣ አዮዲን የበዛበት አፈር ውስጥ ያደጉ ፕላንቶች ላይ ከነሱ ልናገኝ እንችላለን ማለት ነው። ሰውነታችን በየቀኑ 150 ግራም አዮዲን ይፈልጋል። ታይሮይድ ግላንድ የሚባለው አንገታችን ላይ የሚገኘው ግላንድ ታይሮይድ ሆርሞኖች የሰውነታችንን የተለያዩ ሜታቦሊዝሞችን ኮንትሮል ያደርጋሉ እና ለግሮዝም ይጠቅማሉ። ታይሮይድ ግላንድ ታይሮይድ ሆርሞኖችን ፕሮዲውስ ለማድረግ አዮዲን ያስፈልገዋል። ስለዚህ ያለ አዮዲን ታይሮይድ ግላንድ ስራውን መስራት አይችልም ማለት ነው። ሶ ኤ ሎ ኦር አንደር አክቲቭ ታይሮይድ ግላንድ ካን ሊድ ቱ ሃይፖታይሮይዲዝም የሚባል ነገር እንዲከሰት ያደርጋል። ሃይፖታይሮይዲዝም ያው ሃይፖ ማነስ ነው ብለናል። ስለዚህ ታይሮይድ ስራውን ሳይሰራ ሲቀር ማለት ነው። ሌላኛው ደግሞ ሃይፐርታይሮይዲዝም የሚባል ነገር አለ። ይሄ ኦቨር አክቲቭ ታይሮይድ ግላንድ ማለት ነው። ሃይፐር የሆነ ቱ ማች ታይሮይድ ሆርሞኖችን ሜክስ ያደርግ ነው። ሃይፖታይሮይድም ሆነ ሃይፐርታይሮይድ ጎይተር እንዲፈጠር ሊያደርግ ይችላል። ጎይተር ማለት አንገት ላይ የሚያብጥ ነገር ነው። ኦርጋኒክ ሞለኪውልስ ሰው በሆነ ጊዜ የነበሩ ሳይንቲስቶች ህይወት ያላቸውን ነገሮች በሚያጠኑበት ሰዓት ህይወት ያላቸውን ነገሮችን የሚሰሩ ሞለኪውሎችን ኦር ኮምፓውንዶችን እያወጡ ያጠኑ ነበር ነው። ከዛ ኖትስ ያደረጉት ነገር ምንድነው? ሁሉም ነገር የተሰራው በካርበን ነበር ወይም ካርበንን ኮንቴን ያደርግ ነበር። በዛ ምክንያት ካርበንን ኦርጋኒክ ሞለኪውል አሉት ማለት ነው። ኦርጋኒክ ማለት ኦሪጂናል ወይም ደግሞ ላይፍ ያለው ነገር ማለት ነው። Carbon forms the basis of organic life due to its ability to form large and complex molecules via covalent bonding ይለናል። ካርበን ከተለያዩ ሌሎች ሞለኪውሎች ጋር በመገናኘት ኮምፕሌክስ የሆነ ሞለኪውሎችን መፍጠር ይችላል ማለት ነው። እዚህ ጋር እንደምታዩት ካርበን መሃል አለ 4 ሃይድሮጅኖች ጋር ቦንድ ፈጥሯል እና 4 በጣም ፕሪንሲፓል የሚባሉ ኦርጋኒክ ኮምፓውንዶች አሉ ማንኛውም ህይወት ያለውን ነገር ሜክ የሚያደርጉ ማለት ናቸው። እነሱና ማን ናቸው? ካርቦሃይድሬት አለ፣ ሊፒድ፣ ፕሮቲን እና ኒውክሊክ አሲድ ይባላሉ።
እና እነዚህ ሁሉ ሞለኪውሎች የሚሰሩት በጣም ስሞል በሆነና ሲምፕል በሆነ ሲንግል ሞለኪላር ዩኒትስ ነው ወይም ሞኖመር ይባላል። እና ይሄ ሞኖመር ተያይዞ ነው ፖሊመር የሚፈጥረው። ፖሊመር የምንላቸው ሞኖመሮች በኮቫለንት ቦንድ ተያይዘው ብዙ የሆነ ቼን ሲፈጥሩ ነው። ስለዚህ የኦርጋኒክ ሞለኪውሎችን ሞኖመር እና ፖሊመር ስናይ ካርቦሃይድሬት ሞኖመሩ ሞኖሳካራይድ አለ። ከዛ ፖሊመር ሲሆን ፖሊሳካራይድ ይሆናል። ብዙ ሞኖሳካራይዶች አንድ ላይ ሆነው ፖሊሳካራይድን ይፈጥራሉ። ፕሮቲኖች ደግሞ ሲንግል ኮምፖነንታቸው አሚኖ አሲድ ይባላሉ። እነዚህ አሚኖ አሲድ በኮቫለንት ቦንድ ተያይዘው ፖሊፔፕታይድ የሚል ነገር ይፈጥራሉ። ሊፒዶች ደግሞ ፋቲ አሲድ ወይም ግላይሴሮል የሚባል አለ። እነዚህ ተደማምረው ሊፒድን ይሰራሉ። ኒውክሊክ አሲዶች ደግሞ ኒውክሊዮታይድ የሚባል ነገር ነው ሞኖመራቸው። ዘን ተያይዘው ኒውክሊክ አሲድ ይፈጥራሉ። ከካርቦሃይድሬት ስንጀምር ካርቦሃይድሬቶች ከካርበን፣ ሃይድሮጅን እና ኦክስጅን ይሰራሉ። እና ሬሾቸው እንዴት ነው? ለአንድ ካርበን 2 ሃይድሮጅን እና 1 ኦክስጅን ይኖረዋል ማለት ነው። ሃይድሮጅን ቱ ኦክስጅን ሬሾ 2:1 ነው። ካርቦሃይድሬትስ they provide energy to the body ኤነርጂ ይሰጡናል ማለት ነው። እና ፓርቲኩላርሊ ግሉኮስ በሚባል በሲምፕል ሹገር አማካኝነት ነው ኤነርጂ የሚሰጡን። ሎው ካርብ ዳይት የሚባል ነገር ሰምታችሁ ታውቃላችሁ? ይሄ ነገር ምንድነው? ክብደት ለመቀነስ ሎው ካርብ በጣም ካርቦሃይድሬት ያልበዛበት ምግቦችን መጠቀም ማለት ነው። እና አትሌቶች ደግሞ ያው ኤነርጂ በጣም ስለሚፈልጉ ሞር ካርቦሃይድሬት ይጠቀማሉ ማለት ነው። ስፔሻሊ ልክ ኮምፒቲሽናቸው በሚደርስበት ሰዓት በደንብ ኤነርጂ ለማግኘት እነዚህ ካርቦሃይድሬቶችን ይጠቀማሉ። ካርቦሃይድሬት በጣም ኢሴንሻል የሆነ የዳይታችን ፓርት ነው። ምን ውስጥ ይገኛል? ግሬን ውስጥ፣ ፍሩቶች ውስጥ፣ ቬጅቴብሎች ውስጥ እነዚሁ ነገሮች ሁሉ ይገኛል። ናቹራሊ ማግኘት እንችላለን። ኤነርጂ ከመስጠት በላይ የተለያዩ ሌሎች ፋንክሽኖች አላቸው። ለሂውማን፣ ለአኒማል እና ለፕላንቶች 3 ግሩፕ ኦፍ ካርቦሃይድሬቶች አሉ። ሞኖሳካራይድ፣ ዳይሳካራይድ እና ፖሊሳካራይድ ይባላሉ። ሞኖሳካራይድስ ስሙ እንደሚነግረን ሞኖ ማለት አንድ ነው። ስለዚህ ሞኖሳካራይዶች አንድ የሆነ የሹገር ዩኒት ማለት ነው፣ ወይም አንድ የሆነ ካርቦሃይድሬት ማለት ነው ኮንቴይን የሚያደርጉት። ሹገሮች የውሃ ውስጥ ስንከታቸው ተዋህደው የሚጣፍጥ ሶሉሽን ይሰጡናል አይደል? የሞኖሳካራይዶች ፎርሙላ ምንድነው? CH2O ቅድም እንዳልነው ሲ 1 ካርበን 2 ሃይድሮጅን እና 1 ኦክስጅን ነው የሚኖረው። ስለዚህ 2 ካርበን ከሆነ ሃይድሮጅኑ 4 ይሆናል፣ ኦክስጅኑ 2 ይሆናል። the formula is CH2O times N ማለት ነው። N ማለት the number of carbon ነው። በዚህ ፒክቸር ላይ እንደምታዩት ሞኖሳካራይድ 1 ነው፣ ዳይሳካራይድ 2 ነው። ሞኖሳካራይድ 2ቱ ተገናኝተው ፖሊሳካራይድ ደግሞ ነፍ የሆኑ ሞኖሳካራይዶች ናቸው። ሞኖሳካራይዶችን በነምበር ኦፍ ካርበናቸው ወይም በካርበን ቁጥራቸው ልንከፋፍላቸው እንችላለን ማለት ነው። አንደኛው ትራዮሲስ ይባላል። ትራይ ማለት 3 ነው። ስለዚህ 3 ካርበን አላቸው። ፔንቶሲስ የምንላቸው ደግሞ ፔንታ 5 ነው፣ 5 ካርበን ነው። ሄክሶስ 6 ካርበን ነው። ስለዚህ 6 ካርበን ተጠቀምን ማለት 6 ሲባዛ በ2 ሃይድሮጅን 12 ነው፣ ኦክስጅን ደግሞ 6 ነው። ይሄ ሞለኪላር ፎርሙላው ነው። ይህ ክፍፍል አተሞች እንዴት አሬንጅድ እንደሚሆኑ ለማየት ይቀለናል። ስትራክቸራል ፎርሙላ በሚባለው እዚህ ጋር እንደምታዩት ትራዮስ ማለት እዚህ ጋር ካርበን አለ፣ ላይ ያለው ካርበን አለ፣ መሀል ላይ 1 ካርበን አለ፣ መጨረሻ ላይ 1 ካርበን አለ። እያንዳንዱ ካርበን ጋር የተጣበቁት አሉ ማለት ነው። ቴትሮስ ስንልም 5 ካርበን ነው እያለ ይሄዳል። ሞስት ኮመን ሞኖሳካራይድ የሚባሉት እነ ግሉኮስ፣ ጋላክቶስ እና ፍሩክቶስ ናቸው። እነዚህ 3 ሞኖሳካራይዶች አንድ አይነት የሆነ ኬሚካል ፎርሙላ ነው ያላቸው which means 6 ካርበን ነው ያላቸው። 6 ካርበን ካላቸው 12 ሃይድሮጅን፣ 6 ኦክስጅን። ነገር ግን የአተሞቹ አሬንጅመንት ይለያያል። ይሄ አሬንጅመንት ስትራክቸራሊ እና ኬሚካሊ እርስ በርስ እንዲለያዩ ያደርጋቸዋል ማለት ነው። ይሄ ምን ተብሎ ይጠራል? አይዞመሪዝም ይባላል። ስለዚህ ግሉኮስ፣ ጋላክቶስ እና ፍሩክቶስ አይዞመርስ ናቸው። ሴም የሆነ ኬሚካል ፎርሙላ አላቸው፣ ነገር ግን የተለያየ አሬንጅመንት ስላላቸው ስትራክቸራሊ እና ኬሚካሊ ይለያያሉ ማለት ነው። ሞኖሳካራይዶች ያው የካርቦሃይድሬት ሞኖመርስ ናቸው ብለናል። ስለዚህ ኤቭሪ ካርቦሃይድሬት ከሞኖሳካራይዶች ነው የሚሰራው። ያው እዚህ ጋር እንደምታዩት ግሉኮስ፣ ፍሩክቶስ እና ጋላክቶስ አለ። ስታዩቸው የተለያዩ ይመስላሉ፣ ነገር ግን ሁሉም 6 ካርበን ነው ያላቸው። ሮልስ ኦፍ ሞኖሳካራይድስ ኢን ሊቪንግ ኦርጋኒዝምስ።
አንደኛው በሪስፓይሬሽን ፕሮሰስ as a source of energy ይጠቅሙናል ማለት ነው። ይሄንኛው it is due to a large number of carbon hydrogen bonds ማለት ነው እና these ቦንዶች ሲሰበሩ ኤነርጂን ሪሊዝ ያደርጋሉ እና ይሄ ኤነርጂ ከኤዲፒ ኤቲፒ እንዲሰራ ያደርጋል ማለት ነው። በኤነርጂ ሜታቦሊዝም በጣም ዘ ሞስት ኢምፖርታንት ተብሎ የሚጠራው ሞኖመር ማን ነው? ግሉኮስ ነው። ሁለተኛው as a building blocks of larger molecules ይለናል። ሶ ሞኖሳካራይዶች አንድ ላይ ሆነው ነው ካርቦሃይድሬት የሚፈጥሩት ብለናል አይደል? ስለዚህ ግሉኮስ ለምሳሌ ስታርችን፣ ግላይኮጅን እና ሴሉሎስ የሚባሉትን ነገሮችን ይፈጥርልናል ማለት ነው። እነዚህ as a storage ይጠቅማሉ። ራይቦስ የሚባለው it's a pentose sugar ማለት 5 ካርበንን ሚዝ ሹገር ሲሆን it is one of the molecules used to make RNA and ATP ይለናል። RNA ማለት በኋላ እንደምናየው የሴል ኒውክለስ ውስጥ የሚቀመጥና ጄኔቲክ ማቴሪያልን ሚዝ ሲሆን ATP ደግሞ ያው ኤነርጂን የሚፈጥርልን ነው። ሌላኛው ደግሞ ዲኦክሲ ራይቦስ የሚባለው it's still a pentose sugar እና it's one of the molecules used to make DNA. DNA እንደ RNA ጄኔቲክ ማቴሪያሎችን የሚይዝልን ኒውክለስ ውስጥ የሚቀመጥ ነገር ነው። በኋላ እናየዋለን። ሶ RNA እና DNA ይሰራልናል ማለት ነው ሹገር። ዳይሳካራይድ የምንለው ሁለት ሞኖሳካራይዶች አንድ ላይ የሚሰሩት ነገር ነው። ስለዚህ አንደኛ ማልቶስ የሚባለው አለ። ማልቶስ ከግሉኮስ እና ግሉኮስ የሚሰራ ነው። ማልቶስ ወይም ማልት ሹገርን የሚባለውን ፕሮዳክት የምናገኘው ስታርች በኢንዛይም አሚሌዝ አማካኝነት ብሬክዳውን ሲያደርግ ነው ማለት ነው። ስታርች የፕላንቶች ኤነርጂ ስቶር ነው ብለናል አይደል? ሁለተኛው ላክቶስ አለ። ላክቶስ ከግሉኮስ እና ጋላክቶስ የሚሰራ ነው። ላክቶስን የምናገኘው ሚልክ ውስጥ ነው ማለት ነው እና ኢትስ አን ኢምፖርታንት ዳይታሪ ኮምፖነንት። ሶስተኛው ሱክሮስ አለ። ሱክሮስ ደግሞ ግሉኮስ ፕላስ ፍሩክቶስ የሚሰሩት ነገር ነው። ሱክሮስ ሲምፕል ሹገር እኛ የምንጠቀምበት ስኳሩ ማለት ነው ሱክሮስ። ሶ ይሄ ኢሜጅ ያው ሁለት ሞኖሳካራይዶች ሲፈጥሩ የሚፈጥሯቸውን ያሳየናል። ፖሊሳካራይድ የምንላቸው ደግሞ they are made up of polymers of monomer glucose. ግሉኮስ በጣም ረዥም የሆነ ቼን ሲፈጥር የሚፈጥረው ነው። ረዥም ቼን ደግሞ ለምንድን ነው የሚፈጥረው ስንል ያው ኦብቪየስሊ ስቶር ለማድረግ ነው አይደል? አሁን መጠቀም ያለበትን ነገር አሁን ይጠቀማል፣ የማይጠቀምበትን ነገር ደግሞ አንድ ላይ አያይዞ ስቶር ያደርጋል፣ ጠቅጥቆ ያስቀምጠዋል ማለት ነው። አንድ ሴል ውስጥ ግሉኮስ በጣም አኪዩሚሌት ሲያደርግ ምንድነው የሚከሰተው? ይሟሟና ሴል ውስጥ ያለውን ኮንተንት በጣም ያበዛዋል which means በጣም ኮንሰንትሬትድ ያደርገዋል። so በኦስሞሲስ ሩል ደግሞ ዋተር ፎሎውስ ሞር ኮንሰንትሬትድ የሆነውን ኤሪያ አይደል? ስለዚህ እዛ ሴል ውስጥ ከውጭ ያለው ውሃ በሙሉ እዛ ሴል ውስጥ ይገባና ያ ሴል እንዲፈነዳ ያደርገዋል ማለት ነው። so ይሄ እንዳይከሰት አንድ ላይ አያይዘው ስቶር ያደርጉታል። ይሄን ፕሮሰስ ማን ነው የሚፈጥርልን? ኮንደንሴሽን ሪአክሽን የሚባለው ሪአክሽን ነው ማለት ነው። so ኮንደንሴሽን ሪአክሽን ኮንቨርት ግሉኮስ ቱ a storage polysaccharide እና ይሄ ፖሊሳካራይድ is a convenient compact እና unreactive insoluble molecule ነው። so ይሄ ሊቪንግ ቲንግ ይሄን ግሉኮስ መጠቀም ሲፈልግ በኢንዛይም ኮንትሮልድ በሆነ ሪአክሽን ይሰባብረውና እያንዳንዱን ግሉኮስ መጠቀም ይችላል። ሶስቱ በጣም ኢምፖርታንት የሆኑ ፖሊሳካራይዶች ስታርች፣ ግላይኮጂን እና ሴሉሎስ ይባላሉ። ስታርች ማለት የፕላንቶች ስቶሬጅ ፎርም ነው። ግላይኮጂን ደግሞ የአኒማል ስቶሬጅ ፎርም ነው። ስታርች is the plant's stored form of sugar። ፕላንቶች ለራሳቸው ሲሉ ግሉኮስ ያመርታሉ አይደል? ለኤነርጂ ብለው ግሉኮስ ያመርታሉ። ይሄንን ግሉኮስ ስቶር ሲያደርጉት በስታርች ፎርም ነው ማለት ነው ስቶር የሚያደርጉት። ከዛ ፕላንት በል የሆኑ እንስሳዎች ይመጡና ይሄንን ስታርች ይበሉታል፣ ሆዳቸው ውስጥ ይገባል። ሆዳቸው ውስጥ ባሉ ኢንዛይሞች አማካኝነት ይሄ ስታርች ይበታተንና ወደ ግሉኮስ ይቀየራል። ከዛ ያ ግሉኮስ አብዞርብድ መደረግ ይችላል ማለት ነው። እዚህ ኢሜጅ ላይ እንደምታዩት ይሄ ስታርች አለ፣ በጣም ረዣዥም ነው። ከዛ ይሄንን አስፍተን ስናየው ግሉኮስ ሞለኪውሎች ናቸው ማለት ነው ተያይዘው የፈጠሩት። ሌላኛው ግላይኮጂን ነው። ይሄንኛው made up of monomers of glucose ይለናል። it is the storage form of glucose in humans and other animals. so ይሄ ግላይኮጂን it is the animal analog of starch። የስታርች የፕላንት ነው፣ ይሄ ደግሞ የአኒማል ስታርች ማለት ነው አይደል? it's a highly branched polymer ይለናል። እዚህ ጋር እንደምታዩት በጣም branched ነው እና it's often stored in liver and muscle cells። ጉበታችንና መስሎቻችን ላይ ነው የሚገኘው። so next time ስንራብና
ምግብ ማግኘት ሳንችል ስንቀር ይሄ ግላይኮጅን ብሬክ ዳውን ያደርግና እንደ ግሉኮስ ኢነርጂ ይሰጠናል ማለት ነው። ሴሉሎስም አናዘር ናቹራሊ ኦከሪንግ ባዮፖሊመር ነው እና ኢትስ ቬሪ አባንዳንት ወይም በአብዛኛው ይገኛል። ፕላንቶች ሴልዋል አላቸው ብለናል አይደል? ይሄ ሴልዋል ነው ውሃ ስበው በርስት እንዳያደርጉ የሚያደርጋቸው which means ጠንካራ የሆነ ዋላቸው ነው። ሶ ይሄ ሴልዋል የሚሰራው ከሴሉሎስ ነው ማለት ነው እና it provides structural support to the cell። ስለዚህ እንጨት ውድ እና ፔፐር ከፕላንት ነው አይደል የሚሰራው፣ ከእንጨት ነው የሚሰራው እና እነዚህ they are example cellulosic materials። ሶ ሴሉሎስም የተሰራው ከግሉኮስ ሞኖመሮች ናቸው። they are linked together in the glucose molecule by carbon atom bonds። በካርበን አተም ቦንድስ እርስ በርስ የተያያዙ ናቸው ማለት ነው እና እያንዳንዱ ሞኖመር በጣም ዴንስሊ በጣም ጥብቅብቅ ተደርጎ ፓክ የተደረገ ነው እንደ ሎንግ ኤክስቴንድድ ቼንስ ማለት ነው። This is what gives cellulose its rigidity and high strength which are critical for plants ይለናል። ሶ እርስ በርስ እንደዚህ እዚህ ስዕል ላይ እንደምታዩት እያለ እርስ በርስ በጣም ጥብቅብቅ እያሉ ፊብሪሎችን ይሰራሉ። ዘን ተጠባብቀው ነው ያሉት እና በጣም ሪጂድ ናቸው። የሚበሉ ሴሉሎሶች ማን ይባላሉ? ዳይታሪ ፋይበርስ። ሶ አኒማል ውስጥ ይሄንን የሴሉሎስ ግሉኮስ ሊንኬጅ ወይም የሚያገናኘውን ቦንድ ብሬክ የሚያደርግ ኢንዛይም የለም ማለት ነው። ነገር ግን ሄርቢቮሮች ወይም ደግሞ እጽዋት በሎች እነ ካው፣ ቡፋሎ እና ሆርስስ እነዚህ they can just digest the cellulose ማለት ነው። ሴሉሎሱን ዳይጀስት አድርገው እንደ ፉድ ሶርስ መጠቀም ይችላሉ። ነገር ግን አንዳንድ ባክቴሪያዎች አሉ ሴሉሌዝ የሚባል ኢንዛይምን በውስጣቸው የሚይዙ። ይሄ ሴሉሌዝ የሴሉሎስን ግሉኮስ ቼን ወይም ቦንድ ብሬክ ዳውን ማድረግ የሚችል ኢንዛይም አለው እና እነዚህ ባክቴሪያዎች አንዳንድ አኒማሎች ውስጥ ይገኛሉ። ለምሳሌ ሰዎች ውስጥ እኛ አሁን ለምሳሌ ዳይታሪ ፋይበር በምንበላበት ጊዜ ሳይፈጭ ይወርዳል ማለት ነው። ደን ኮሎናችን ጋር ወይም ደግሞ ላርጅ ኢንተስታይን ጋር ሲደርስ ላርጅ ኢንተስታይን በብዙ ባክቴሪያዎች የተሞላ ነው። እነዚህ ባክቴሪያዎች ይሄንን ሴሉሌዝ በመልቀቅ ብሬክዳውን ሊያደርጉ ይችላሉ። ከዛ እነዚህ ግሉኮሶች በእኛ አብዞርብ ሊደረጉ ይችላሉ። ሴልዋል ጠንካራ እንዲሆን የሚያደርገው ነገር ምንድን ነው? ይህ ሴሉሎስ እርስ በርስ በመደራረብ እና እርስ በርስ ክሮስ ሊንክ በማድረግ ወይም በማያያዝ በጣም ከባድ የሆነ ጥንካሬ ነው የሚኖረው እና ይሄ ጥንካሬ ብረት ጋር መወዳደር የሚችል ጥንካሬ ነው። ያለዚህ ሴሉሎስ ሴልዋል ፕላንቶች ሰርቫይቭ ማድረግ አይችሉም። ምክንያቱም በኦስሞሲስ አማካኝነት ፍሉድ ይገባና በጣም ሊፈነዱ ይችላሉ ማለት ነው። የአኒማል ሴል ይሄንን የሚቆጣጠር የሆነ ሜካኒዝም አለው። ፕላንትስ ግን ያ ሜካኒዝም የላቸውም። ጀስት ሴልዋላቸው ነው ፕሮቴክት የሚያደርጋቸው። Major functions of carbohydrates። አንደኛ they serve as primary source of energy for most organisms። ቅድም ሞኖሳካራይድ ላይ ሜንሽን ለማድረግ እንደሞከር ነው ማለት ነው። ሁለተኛው they act as a storage form of energy in the body። እሱንም ቅድም ሜንሽን አድርገነዋል። ስታርች እና ግላይኮጅንን ይሰራሉ። They serve as cell membrane components that mediate some forms of intracellular communications። ያው የሴል ሜምብሬን ኮምፖነንትን ይሰሩልናል ማለት ነው። አራተኛው they form the structural component of many organisms including the cell wall of bacteria, fungi and the exoskeleton of many insects። ይህንን ሴሉሎስ የፕላንቶችን ሴል ዋል ይሰራል እንዳልነው ማለት ነው። ቺቲን ደግሞ የፈንጋልን ሴል ዋል ይሰራላቸዋል። Lipids are diverse groups of biomolecules that are insoluble in water ይለናል። በዋተር ሶሉብል የሆኑት እነማን ናቸው ብለናል? ዋተር ኢዝ ፖላር። ስለዚህ ፖላር ሰብስታንሶች በዋተር ሶሉብል ናቸው። ሊፒድ ግን ፖላር አይደለም ማለት ነው፣ ነን ፖላር ነው። ስለዚህ በዋተር ሶሉብል አይደለም። ነገር ግን ኢትስ ሶሉብል ኢን ነን ፖላር ሶልቨንትስ ሰች አዝ ኢተር አለ፣ ኮሎፎርም እና አሲቶን። እነዚህ ነን ፖላር ሶልቨንቶች ናቸው። ስለዚህ በእነዚህ ሶሉብል መሆን ይችላል። ሊፒዶች they are made of elements ካርበን፣ ሃይድሮጅን እና ኦክሲጅን እንደ ካርቦሃይድሬት። ሊፒድስ ኢንክሉድ ፋትስ፣ ኦይልስ ኤንድ ኮሌስትሮልስ። ፋትና ኦይል ኬሚካሊ they're the same። የሚለያቸው ምንድን ነው? ፋትስ አር ሶሊድ አት ሩም ቴምፕሬቸር። ኖርማሊ ሲቀመጥ ሶሊድ ሆኖ ነው የሚቀመጡት። ኦይሎች ደግሞ ሊኩዊድ ናቸው ማለት ነው አት ሩም ቴምፕሬቸር።
የሊፒድ ኤግዛምፕሎች በተር የምንጠቀመው ቂቤ፣ ወጥ የምንሰራበት ዘይት እና የምንበላው ስጋ የሊፒድ ኤግዛምፕል ነው። ሊፒድ እንደ ካርቦሃይድሬት ኢትስ ፖሊመር እና ሞኖመሮቹ እነማን ናቸው ስንል ፋቲ አሲድ እና ግላይሴሮል ሞለኪውሎች ናቸው። ፋቲ አሲድስ Fatty acids are a series of acids, some of which are found in fats ይለናል። series of acids ማለት ተከታታይነት ያላቸው አሲዶች ናቸው እና ፋት ላይ ወይም ሊፒድ ላይ ይገኛሉ። ይሄ CH3 CH2N COOH is the general formula for fatty acids. አሲድ የሚያደርጋቸው it is the acid group COOH የሚባለው ነው ወይም ካርቦክሲል ግሩፕ ይባላል። ረጃጅም ሞለኪውሎቹ ምንድነው ሃይድሮካርበን ቴይሎች አሏቸው። ሃይድሮካርበን ማለት ካርበን ሃይድሮጅን እያለ ረጅሙን ይሄን የምታዩትን ይሰራል። ከዛ ሄዳቸው ላይ ግን ዘ አሲድ ግሩፕ ወይም ካርቦክሲል ግሩፕ የምንለው አታችድ ይሆናል ማለት ነው። እና ዩዥዋሊ ቼኑ ከ15 እስከ 17 ካርበን አተሞችን ይይዛል። በመሃላቸው ባለ በካርበን ዳብል ቦንድ ፋቲ አሲዶች ለሁለት ይከፈላሉ። አንደኛው አንሳቹሬትድ ፋቲ አሲድ ይባላል። ይሄ ፋቲ አሲድ በውስጡ አንድ ወይም ከዛ በላይ የሆነ ዳብል ቦንዶች ይኖሩታል። ካርበኑን በዳብል ቦንድ ያገናኛል ማለት ነው። ስለዚህ በዳብል ቦንድ ከተገናኘ ለሌላ ሃይድሮጅን የሚሆን ቦታ አይኖረውም። ሃይድሮጅኑ ይቀንሳል ማለት ነው። ይሄ ዳብል ቦንድ ፋቲ አሲዶችን በቀላሉ እንዲቀልጡ ያደርጋቸዋል ማለት ነው እና የምንጠቀማቸው አብዛኞቹ ዘይቶች አንሳቹሬትድ ናቸው። በውስጡ አንድ ዳብል ቦንድ ብቻ ካለው ሞኖ አንሳቹሬትድ ይባላል። ሞኖ አንድ ነው አይደል? ሞኖ አንሳቹሬትድ ይባላል። ከአንድ በላይ የሆኑ ዳብል ቦንዶችን ከያዘ ደግሞ ፖሊ አንሳቹሬትድ ይባላል። ፕላንት ኦይልስ ዩዥዋሊ አንሳቹሬትድ ናቸው እና እንደ ኦይል ቀልጠው ነው የሚገኙት ማለት ነው። ለምሳሌ እነ ኦሊቭ ኦይል፣ ሰንፍላወር ኦይል የምንላቸው የምንጠቀማቸው አንሳቹሬትድ ሊፒድስ ናቸው። ሌላኛው ሳቹሬትድ ፋቲ አሲድ ነው። ይሄንኛው ምንም አይነት ዳብል ቦንድ በውስጡ አይይዝም ማለት ነው። እርስ በርስ በሲንግል ቦንድ ነው የሚገናኙት ሁሉም ካርበኖች። ሁሉም ሳቹሬትድ ፋቲ አሲዶች ሩም ቴምፕሬቸር ላይ ሶሊድ ሆኖ ነው የሚቀመጡት ወይም ይረጋሉ። ለምሳሌ አኒማል ሊፒድስ የምንላቸው ፋቶች አላ አሁን ስብ በልተን እጃችን ላይ ይረጋል ወይም ወጡን ያረጋዋል። ይሄ ሳቹሬትድ መሆኑን ያሳየናል። አኒማሎች ፋት አላቸው። ይሄ ፋት ሰውነታችን ውስጥ ብዙ ቦታ ላይ ሊቀመጥ ይችላል። ዩዥዋሊ ግን ከደርሚስ ታች ኤፒደርሚስ ውጭው ነው አይደል? የቆዳችን ውጪ ፓርት ነው። ከታች ደርሚስ የሚባል አለ። ከደርሚስ ታች ይሄ አኒማል ፋት ተጠራቅሞ ይገኛል እና አራውንድ ዘ ኪድኒስም ሊገኝ ይችላል። ቢሎ ደ ስኪን ያለው ፋት ለምንድን ነው የሚጠቅመን? ሂትን ሉዝ እንዳናደርግ ያደርጋል ማለት ነው። ከውስጥ ወደ ውጭ ሉዝ እንዳይደረግ እዛው አምቆ ይዘዋል። ፎስፎሊፒዶች የሊፒድ ሰብሴት ናቸው። ከሊፒድ የሚለያቸው ምንድን ነው? አንደኛው ጫፉ ዋተር ሶሉብል ነው ወይም ፖላር ነው። ይሄ የሚሆነው ለምንድን ነው? የመጨረሻው አንደኛው ፋቲ አሲዱ በፎስፌት ግሩፕ ይተካል ማለት ነው። ፎስፌት ግሩፕ ደግሞ ፖላር ነው። ይሄ ፖላር ፓርት በዋተር ዲዞልቭ ይሆናል። ይሄ ጫፍ ያለው ፎስፌት ግሩፕ it is hydrophilic ወይም water loving and makes the head of phospholipid molecule hydrophilic ማለት ነው። የቀረው ቴይሉ ግን it's still hydrophobic ነው ወይም water hating ነው። ይሄ ፎስፎሊፒድ የሚጠቅመው ምንድነው? ሴል ሜምብሬንን ለመስራት ነው። እዚህ ላይ ስዕሉ ላይ እንደምታዩት ይሄ ፐርፕሉ በውጪ ሳይድ ያለው ሃይድሮፊሊክ ነው ወይም ውሃ የሚወደው ፓርት ነው። መሀል ያለው ደግሞ ሃይድሮፎቢኩ ነው። ሃይድሮፊሊኩ ፓርት የሴል ሜምብሬኑ በውጭኛው አካል አካባቢ ወይም ውሃ ባለበት ሳይድ ይሆናል። ውስጡ ደግሞ ሃይድሮፎቢኩ አለ which means ሃይድሮፊሊክ የሆኑ ሰብስታንሶች ይሄን ሜምብሬን አልፈው ወደ ውስጥ እንዳይገቡ ይከላከላል ማለት ነው። What are the major functions of lipids? አንደኛው ፋቲ አሲድ serves as the foundation of other types of lipids and serves as stored energy. ሊፒድን ይሰራልናል። በሊፒድ መልኩ stored energyን ይፈጥርልናል። serves as a major fuel store ማለትም የኤነርጂ ስቶር ሆኖ ሰርቭ ያደርገናል እና major dietary lipid in plants and animals ለመመገብ የሚሆን ዳይታሪ ሊፒድን ይሰራልናል። ፋቶች አዲፖስ ሴልስ በሚባሉ ወይም ፋት ሴልስ በሚባሉ ስፔሻላይዝድ ሴሎች ውስጥ ነው ስቶር የሚደረገው እና it serves as poor conductors of heat and provide insulation at low temperatures. low temperature በሚኖርበት ጊዜ ሂትን ሉዝ እንዳናደርግና እዛው ሞር እንድንጠቀምበት ያደርግልናል።
They serve as structural components in cell membrane. ቅድም እንዳልነው ፎስፎሊፒዶች ሴል ሜምብሬንን ይሰሩልናል ብለናል። ፎስፎሊፒዶች ደግሞ they are subsets of lipids። አራተኛው some serve as protective coatings on skin, fur and feathers of animals. Also birds, fruits እና leaves of plants ይለናል like waxን ይሰራልናል። የቅጠሎችና የፍሩቶች ይሄ ሻይኒ የሆነው ስናየው የሚያብረቀርቀው ፓርት ዋክስ ይባላል። ከሊፒድ ነው የሚሰራው እና ይሄ ዋክስ it serves them as water barrier for animals ማለት ነው። ዋተርን ይይዝላቸዋል እና ከብርድም ፕሮቴክት ያደርጋቸዋል። ፕሮቲንስ ፕሮቲኖችም they are biological molecules. They are composed of carbon, hydrogen, oxygen እና ተጨማሪ ምን አላቸው? ናይትሮጅን። ከዛ አንዳንዴ ደግሞ ፎስፈረስ እና ሰልፈርን ሊጨምሩ ይችላሉ። ግን ናይትሮጅን ሁሌም አለ ማለት ነው። የፕሮቲኖች ሞኖመር እነማን ናቸው? አሚኖ አሲድ ይባላሉ እና በጣም ሰውነታችን ውስጥ በአብዛኛው የሚገኙ ሞለኪውሎች ናቸው እና ከሌሎች ማክሮ ሞለኪውሎች በተለየ በጣም የተለያየ ብዙ ፋንክሽን አላቸው እና እያንዳንዱ ሴል በውስጡ በጣም ኢን ታውዘንድስ የሚሆን ፕሮቲኖችን ሆልድ ሊያደርግ ይችላል እና እነዚህ እያንዳንዳቸው ፕሮቲኖች የተለያየ አይነት ፋንክሽን ሊኖራቸው ይችላል ማለት ነው። እንደ ፋንክሽናቸው ስትራክቸራቸውም በጣም ይለያያል። እንደዚህ በጣም ቢለያዩም ግን at the end of the day በአሚኖ አሲድ የተሰሩ ፖሊመሮች ናቸው እና በሊኒየር ሲኩዌንስ የተሰሩ ናቸው። ይሄ ሊኒየር የሆነ ሲኩዌንስ ምን ተብሎ ይጠራል? ፔፕታይድ ይባላል። እና ቅድም እንዳልነው በጣም ኢምፖርታንት ናቸው። የአንድን ፒውር ሴል ማስ 50%ን የሚይዙ ፕሮቲኖች ናቸው። ፕሮቲንን ከየት ማግኘት እንችላለን? ከሚት፣ ከቺዝ፣ ሚልክ፣ ፊሽ፣ ቢንስ፣ ቬጅቴብል ከነዚህ ሁሉ ማግኘት እንችላለን። ግን ከእያንዳንዱ የምናገኘው ፕሮቲን ይለያያል ማለት ነው። ምክንያቱም በጣም ብዙ አይነት ፕሮቲኖች አሉ። ከፕሮቲን ፋንክሽን ውስጥ ስናይ አንደኛ ስትራክቸራል ሊሆን ይችላል። ስትራክቸራል ኮምፖነንት ሊሰሩልን ይችላሉ። ሬጉላቶሪ ሊሆኑ ይችላሉ። ኮንትራክታይል ሊሆኑ ይችላሉ። ወይም ደግሞ ፕሮቴክቲቭ ሊሆኑ ይችላሉ። ግን they can also be toxins or enzymes። ሌላኛው they could be used in transportation, storage or membranes። ይሄ ሁሉ ጥቅም አላቸው። አሚኖ አሲድስ አሚኖ አሲድስ የፕሮቲን ሞኖመሮች ናቸው ብለናል። አሚኖ አሲዶች they have ሴንትራል የሆነ ካርበን አተም አላቸው። ሴንትራሊ እዚህ ጋር የምታዩት አንድ ካርበን አለ bonded to an amine group NH2። ከዛ በሌላኛው ሳይድ ደግሞ የካርቦክሲል አሲድ ግሩፕ ወይም COOHን ይይዛል። ሌላኛው ሃይድሮጅን አተም ይይዛል። እነዚህ ሶስቱን ሁሉም አይነት አሚኖ አሲድ ይይዛል እና የሚለያያቸው ምንድነው? እዚህ the fourth group ወይም አራተኛው R ብለን የጠራነው ነው። 20 different amino acids occur in the proteins of living organisms። 20 የተለያዩ ፕሮቲኖች ሊቪንግ ኦርጋኒዝም ላይ አሉ። የሚለያቸው ግን ምንድነው? ይሄ አር ግሩፓቸው ነው ማለት ነው። የአሚኖ አሲድ ኤግዛምፕል ብናነሳ አላኒን አለ፣ ቫሊን አለ፣ ላይሲን እና አስፓርቲክ አሲድ የሚባሉ አሉ። አሚኖ አሲዶች እርስ በርስ በኮቫለንት ሊንኬጅ እየያዙና ፔፕታይድ ቦንድ ይፈጥራሉ። ከዛ በደንብ ሲረዝሙና እርስ በርስ ፔፕታይድ ቦንዶች እነዚህ ተያይዘው በጣም ሲረዝሙ የፖሊፔፕታይድ ቦንድን ይፈጥራሉ። በፔፕታይድ ቦንድ በሚሰራበት ጊዜ አንድ አሚኖ አሲድ እና አንድ አሚኖ አሲድ እርስ በርስ በኮቫለንት ቦንድ ይያያዛሉ። አንደኛው አሚኖ አሲዱ ከካርቦክሲል ግሩፕ ውስጥ ሃይድሮክሲል ወይም OH ግሩፑን ሉዝ ያደርጋል። ሌላኛው ደግሞ ሃይድሮጅን አተሙን ሉዝ ያደርጋል። ዘን ሁለቱ ሲገናኙ ለካርበኑ አንድ ስፔስ ፈጠሩለት ማለት አይደል? ይሄንኛው ደግሞ ወደ ሁለተኛው ናይትሮጅን አተም ጋር ይያያዛል ማለት ነው። ይሄንኛው ፔፕታይድ ቦንድ ይባላል። እነዚህ የሚገነጠሉት የሃይድሮክሲል ግሩፑና ሃይድሮጅን ግሩፑ አንድ ላይ ሆነው አንድ ኦክሲጅን እና ሁለት ሃይድሮጅን ፈጠሩ ማለት አይደል? H2O ዋተር ፈጠሩ ማለት ነው። ይሄ ዋተር ሞለኪውል ተገንጥሎ ይሄዳል። ስለዚህ አዲስ የሚፈጠረው ሞለኪውል ዳይ ፔፕታይድ ይባላል። ዳይ ሁለት ነው፣ ሁለት ፔፕታይዶችን አንድ ላይ የያዘ ነገር ነው። ስለዚህ ብዙ ዳይ ፔፕታይዶች ሲያያዙ ፖሊፔፕታይድ ይፈጥራሉ። አንድ ፕሮቲን አንድ ፖሊፔፕታይድ ቼይንን ሊይዝ ይችላል። ኦር ደግሞ ሁለት እና ከዛ በላይ የሆኑ ቼይኖች እርስ በርስ ተያይዘውም ሊፈጥሩት ይችላሉ።
ህይወት ያላቸው ነገሮች ውስጥ ፕሮቲን የሚፈጥርልን ወይም ደግሞ እነዚህ ዳይፔፕታይዶችን የሚያገናኝልን እና ፖሊፔፕታይድ የሚያደርግልን ፓርት ምንድነው? ራይቦዞም ይባላል። እነዚህም ፖሊፔፕታይዶች ወደ አሚኖ አሲድ መቀየር ከፈለግን ቦንዱን መስበር ነው አይደል? ይሄንን ቦንድ ስንሰራ ዋተር ሪሙቭ ተደርጓል ብለናል አይደል? ስለዚህ ይሄ ቦንድ ብሬክ ሲደረግ ዋተር ያስፈልገዋል ማለት ነው። ይሄ ሪያክሽን ሃይድሮላይሲስ ሪያክሽን ይባላል። በዳይጀስሽን ጊዜ ስቶማክ ውስጥ እና ስሞል ኢንተስታይን ውስጥ ይሄ ብሬክ ዳውን ይደረጋል ማለት ነው። ሃይድሮላይሲስ ውሃ ተጨምሮ ብሬክ ተደርጎ አሚኖ አሲድ ብቻውን ይገኝና አብዞርብ መደረግ ይችላል። ባላቸው ቅርጽ ፕሮቲኖች ለሁለት ሊከፈሉ ይችላሉ። አንደኛው ግሎቡላር ፕሮቲንስ ናቸው። ግሎቡላር የሆነ ሼፕ አላቸው። እነዚህ ፕሮቲኖች ሞለኪውላቸው ከርል አፕ አድርጎ ወይም ተጠጣጥፎ ቦል ሼፕ ይሰራሉ። ላይክ ማዮግሎቢን እና ሄሞግሎቢኖች እንደነዚህ ናቸው። ህይወት ያላቸው ነገሮች ውስጥ ፕሮቲን ሴሎች ውስጥ ይገኛሉ ማለት ነው እና ኦልሶ ኤኩዌስ ወይም ደግሞ ዋተሪ የሆነ ኢንቫይሮንመንትም ሊገኙ ይችላሉ። ላይክ እነ ብለድ ውስጥ ቲሹ ፍሉይድ እና ኢን ዘ ፍሎየም ኦፍ ፕላንትስ። እነዚህ ግሎቡላር ፕሮቲኖች ዩዥዋሊ ከርል አፕ ሶ ዛት ዜር ነን ፖላር ሃይድሮፎቢክ አር ግሩፕስ ፖይንት ኢንቱ ዘ ሴንተር ኦፍ ዘ ሞለኪውል። እንዴት ነው ይሄ ነን ፖላር የሆነው? ሃይድሮፎቢክ አር ግሩፓቸው ወደ ውስጥ ገብቶ ከላይ እንዲሸፈኑ ማለት ነው። እነዚህ ግሎቡላር ፕሮቲኖች they have roles in metabolic reactions ይለናል። እንደ ኢንዛይም፣ ሄሞግሎቢን፣ አንታይቦዲስ የሚባሉት ግሎቡላር ፕሮቲኖች ናቸው። ሌላኛው ፋይብረስ ፕሮቲንስ ይባላሉ። እነዚህ ፕሮቲኖች እርስ በርስ ኮይል አፕ አያደርጉም፣ ስለዚህ ሎንግ የሆነ ስትራንዶችን ይፈጥራሉ ማለት ነው። እና these fibrous ፕሮቲኖች they are not usually soluble in water እና ብዙዎቹ ስትራክቸራል የሆነ ሮል አላቸው። ለምሳሌ ኬራቲን የምንለው እና ሄርን፣ ኔይልስ እና አውተር ሌየርስ ኦፍ ደ ስኪን ይሰሩልናል which means ዋተር ፕሩፍ ያደርጋል። አሁን ፀጉራችንም ቆዳችንም ሆነ ጥፍራችን ውሃ የሚገባበት ነገር አይደለም አይደል? ዋተር ፕሩፍ የሆነ ነገር ነው። ይሄ የሚሰራው ከኬራቲን ነው። ሌላኛው ኮላጅን አለ። ኮላጅን is found in skin, tendons, cartilage, bones, teeth እና the walls of blood vessels. Major functions of proteins. አንደኛ structural proteins አለ. They are fibrous እና tough as well as insoluble in water. አሁን የገለጽናቸው fibrous ፕሮቲኖች ለstructural ፕሮቲን ይጠቅሙናል። ሁለተኛው ኢንዛይምስ ናቸው። ኢንዛይምስን የሚሰሩልን more the globular ፕሮቲኖች ናቸው። እነዚህ ፕሮቲን ኢንዛይሞች they include DNA polymerase, lysosome, nitrogenase እና lipase ይባላሉ። they catalyze metabolic reactions metabolic reactionዎችን ያፋጥኑልናል by lowering the activation energy, increasing the reaction rate ማለት ነው። ማለትም አክቲቬሽን ኤነርጂውን የምንጠቀምበትን ኤነርጂ ቀንሱና ሪያክሽን ሬቱን ደግሞ ወይም ሰዓቱን ያፋጥኑታል ማለት ነው። ሶስተኛው ሆርሞንስ they are polypeptides that are made up of long chains of linked amino acids. እነዚህ ሆርሞኖች የሰውነታችንን ፊዚዮሎጂካል ፕሮሰሶች ሬጉሌት ያደርጋሉ ማለት ነው። ለምሳሌ አሁን ሪፕሮዳክሽን፣ ግሮዝ እና ዲቨሎፕመንቶችን፣ ኤሌክትሮላይት ባላንሶችን፣ ስሊፕን እነዚህ ሁሉ በሆርሞን ነው ሬጉሌት የሚደረጉት። ግሮዝ ሆርሞን የምንለው እና ፎሊኩላር ስቲሙሌቲንግ ሆርሞን የምንለው ኤግዛምፕሎች ናቸው። አራተኛው ሪስፓይራቶሪ ፒግመንትስ ነው። they are globular protein pigments that are typically water soluble. globular ሲሆን ሃይድሮፎቢክ ፓርቱ ወደ ውስጥ ይገባል ብለናል አይደል? ስለዚህ ዋተር ሶሉብል ይሆናል። ላይክ እነ ማዮግሎቢን ኦክሲጅንን ወደ መስል የሚወስዱልን እና ሄሞግሎቢን ኦክሲጅንን በሰውነታችን ውስጥ ትራንስፈር የሚያደርጉት እነዚህ ኤግዛምፕል ናቸው። ሌላኛው ትራንስፖርት ፕሮቲንስ አሉ። they are cell membrane structural components ማለት ነው። እንዴት ነው? በውስጣቸው የሆነ ትራንስፈር መደረግ ያለበትን ወይም ሃይድሮፎቢክ የሆነ ነገር በውስጣቸው ይዘው ወደ ሴል ሜምብሬን ማለፍ ይችላሉ ማለት ነው። እና they create channels in the plasma membrane to transport specific molecules within the cells ማለት ነው። so some of them are also found in animal blood and lymph. like example ብንጠራ ሴረም አልቢዩሚን አለ። ሴረም አልቢዩሚን ትራንስፖርት የሚያደርግልን ሄሜን እና ፋቲ አሲዶችን ነው። ቻነል ፕሮቲንስ አሉ፣ ኬሪየር ፕሮቲንስ፣ እነዚህ ኤግዛምፕሎች ናቸው። ስድስተኛ ሞተር ፕሮቲን አለ። they are involved in muscle contraction እና relaxation ወይም
መስላችንን እንዲንቀሳቀስ ያደርጋል እና አክቲን፣ ማዮሲን፣ ካይኔሲን እና ዳይኒን የሚባሉት የዚህ ኤግዛምፕሎች ናቸው። አዘ ስቶሬጅ ፕሮቲን ሊጠቅሙን ይችላሉ ማለት ነው ኢንሳይድ ሴል። ሶ እንደ ሌሎች ማክሮ ሞለኪውሎች ይሄንኛውም ስቶር መደረግ አለበት። ለምሳሌ አንድ ሰው ነገና ከነገ ወዲያ ምናምን ፕሮቲን ማያገኝ ቢሆን ሰውነቱ ውስጥ ያለውን ፕሮቲን መጠቀም ይችላል ማለት ነው። ሶ ላይክ ኤግስ፣ ሲድስ እና ፐልስስ እነዚህ ፕሮቲን ስቶር ያደርጋሉ። ሰውነታችን ውስጥ ደግሞ ፌሬቲን፣ ኦቫልቢዩሚን እና ኬሲን የሚባሉት ስቶሬጅ ፕሮቲኖች ናቸው። ይህ ሁሉ ጥቅም እንዳላቸው ሁሉ ቶክሲንም ናቸው ማለት ነው። ባክቴሪያ አር ዘ ሞስት ኮመን ፕሮዲውሰርስ ኦፍ ዲስ ፕሮቲንስ። ባክቴሪያ ራሱን ለመከላከል በፕሮቲን ቶክሲኖችን ያመርትና ሌሎችን መጉዳት ይችላል። ለምሳሌ ዲፍቴሪያ ቶክሲን፣ ሲዶሞናስ ኤግዞቶክሲን እና ራይቦዞም ኢንአክቲቬቲንግ ፕሮቲንስ የሚባሉት አሉበት። ያ ባክቴሪያ ሰውነት ውስጥ ከገባ በኋላ ራሱን ለመከላከል ወይም እንዲቆይ ያንን ሰው ያጠቃዋል ማለት ነው። ሳይቶቶክሲሲቲ ይባላል። ኒውክሊክ አሲድስ are chemical molecules made up of phosphoric acid, sugar እና organic bases that exist naturally ይለናል። እዚህ ጋር ፎስፌት አለ፣ እዚህ ጋር ራይቦስ አለ which is a sugar እና እዚህ ጋር ደግሞ ቤዝ አለው። ሶስቱን አንድ ላይ ይይዛል። They are the cell's principal information carrying molecules ማለት ነው። የሴሉ ኢንፎርሜሽን የሚይዙት ሞለኪውሎች እነዚህ ናቸው፣ ኒውክሊክ አሲዶች ናቸው። እና they determine every living thing's inherited features by directing the process of protein synthesis። ማንኛውም ኢንፎርሜሽን ከወላጅ ወደ ልጅ ሲተላለፍ በእነዚህ በኒውክሊክ አሲዶች አማካኝነት ነው። እና እነዚህ ኒውክሊክ አሲዶች ፕሮቲን ሲንተሲስን ዳይሬክት በማድረግ ምን አይነት ፕሮቲን መሰራት እንዳለበት ያዛሉ ማለት ነው። ሁለት ታይፕ ኦፍ ኒውክሊክ አሲድስ አሉ። አንደኛው ዲኤንኤ ወይም ዲኦክሲ ራይቦ ኒውክሊክ አሲድ አለ። ሁለተኛው አርኤንኤ ወይም ደግሞ ራይቦ ኒውክሊክ አሲድ አለ። the structure of DNA and RNA ቀደም እንዳልነው ዲኤንኤ stands for deoxyribonucleic acid እና አርኤንኤ ደግሞ ራይቦኒውክሊክ አሲድ ነው። ኒውክሊክ አሲዶች they are polymers የነሱ ሞኖመር ማን ነው? ኒውክሊዮታይድስ በመባል ይጠራል። ብዙ ኦርጋኒዝሞች ጄኔቲክ ኢንፎርሜሽናቸውን ማለትም ጂናቸውን የሚይዙት በኒውክሊዮታይድ ሲኩዌንስ ነው እና ዲኤንኤ በሚባለው ኒውክሊዮታይድ ሲኩዌንስ ነው። ነገር ግን በጣም ጥቂት የሆኑ ቫይረሶች በአርኤንኤ ሊጠቀሙ ይችላሉ። ጂኖች የዲኤንኤ ላይ ተዘርግተው ያሉ ነገሮች ሲሆኑ አርኤንኤን እና አሚኖ አሲድን ኮድ ያደርጋሉ ማለት ነው። ከዛ ፕሮቲኖች ይሰራሉ። ኒውክሊዮታይድስ they are monomers of nucleic acids ብለናል። nucleotides they are made up of 3 smaller components። አንደኛ a nitrogen containing base አለ፣ ፔንቶስ sugar አለ እና ፎስፌት ግሩፕ አለ ቀደም እንዳልነው። አንድ ኒውክሊዮታይድ ከሌላ ኒውክሊዮታይድ እንዲለይ የሚያደርገው የናይትሮጅን ኮንቴይኒንግ ቤዙ ነው። 5 አይነት የተለያዩ ናይትሮጅን ኮንቴይኒንግ ቤዞች አሉ በዲኤንኤ እና አርኤንኤ ውስጥ። 4ቱ የዲኤንኤ ቤዞች አደኒን፣ ታያሚን፣ ጓኒን እና ሳይቶሲን ይባላሉ። አርኤንኤም ደግሞ 4 ኮንቴይን ያደርጋል፣ ግን በታያሚን ቦታ ዩራሲልን ነው ኮንቴይን የሚያደርገው እና ዲስ ቤዞች በምንድነው ዲኖትድ የሚሆኑት? የፈርስት ሌተራቸውን አውጥተን ለአደኒን ኤ ብለን ነው፣ ለጓኒን ጂ፣ ለሳይቶሲን ሲ፣ ለታያሚን ቲ እና ለዩራሲል ደግሞ ዩ ብለን አውጥተን ዲኖት እናደርጋቸዋለን። የነዚህ ኒውክሊዮታይዶች ኦርደር እና ኮምፖዚሽን ዲተርማይንስ ሄሬዲታሪ ፋንክሽን ኦፍ ዘ ኒውክሊክ አሲድስ። ምንድነው የሚሰሩት የሚለውን ዲተርማይን ያደርጋል። እዚህ ኒውክሊዮታይድ ውስጥ ያለው የፔንቶስ ሹገሩ ኢት ካን ቢ ራይቦስ ወይም ደግሞ ዲኦክሲ ራይቦስ። ምንድነው የሚለያቸው? ራይቦስ ማለት 5 ካርበን 10 ሃይድሮጅን እና 5 ኦክሲጅን አለው። ዲኦክሲ ራይቦስ ሲባል ደግሞ ዲኦክሲ የሚለው አንድ ኦክሲጅን ሲነሳለት ማለት አይደል? 5 ካርበን አለ፣ 10 ሃይድሮጅን አለ፣ 4 ኦክሲጅን አለ። ዲኦክሲ ራይቦስ ማለት ዲኤንኤ ነው። ዲኤንኤ የምንለው ኢትስ አ ላርጅ ሞለኪውል ሜድ አፕ ኦፍ 2 strands ወይም 2 chains of nucleotides wounded into double helix ይለናል። እዚህ ፎቶ ላይ እንደምናየው 2 የኒውክሊዮታይድ ስትራንዶች ወይም ቼኖች አንድ ላይ እርስ በርስ እየተጠማዘዙ ይሄዳሉ ማለት ነው። አርኤንኤ ደግሞ ኢትስ አ much smaller እና
ሲንግል ስትራንድድ የሆነ ነው ወይም ከአንድ ቼን ብቻ የተሰራ ነገር ነው። ሶስት አይነት አርኤንኤዎች አሉ። ሜሴንጀር አርኤንኤ አለ፣ ራይቦዞማል አርኤንኤ እና ትራንስፈር አርኤንኤ የሚባሉ አሉ። እዚህ ፒክቸር ላይ እንደምናየው አርኤንኤ ሲንግል ስትራንድድ ነው፣ ዲኤንኤ ደብል ስትራንድድ ነው። እያንዳንዱን ስትራንድ የሚሰሩት ሳይቶሲን፣ ጉዋኒን፣ አደኒን፣ ዩራሲል እያሉ እርስ በርስ ይሰሩታል። ከዛ መሃል ላይ የምናየው ይሄንኛው ደግሞ ናይትሮጂኒየስ ቤዙ ነው። እነዚህ ቤዝ ፔር ናቸው ማለት ነው። ባክቦኑ ደግሞ ፎስፌት ነው። ሜጀር ፋንክሽንስ ኦፍ ኒውክሊክ አሲድስ መጀመሪያ ዲኤንኤን ስናይ it is genetic material, gene material ነው that stores all the information required to be transferred to the next generation. ከቤተሰብ ወደ ልጅ ሲተላለፍ መተላለፍ ያለበትን every information የሚይዝ ነው ማለት ነው። እና ይሄ ጄኔቲክ ኢንፎርሜሽን እነዚህ ኒውክሊዮታይድ ሲኩዌንሶች ውስጥ ነው የሚቀመጠው። ዲኤንኤ የራሱ የሆነ ዩኒክ ፕሮፐርቲ ያለው ምን ለማድረግ to replicate or ደግሞ produce its copy that can be transferred to a daughter cell during cell reproduction. የእያንዳንዱን ቫይረስ እና ሊቪንግ ኦርጋኒዝም ባዮሎጂካል ዲቨሎፕመንት ስፔሲፋይ ያደርጋል ወይም ይለያያል ማለት ነው። አንዱን ስፔሲፊክ ያደርገዋል እና it carries a genetic code ማለትም instructions for protein synthesis. everything የሚሰራው በፕሮቲን ነው አይደል? አሁን ዲኤንኤ ያለ ኢንስትራክሽን አለው የሆነ ነገር ኢንስትራክት ያደርጋል ወይም ያዛል። እሱ ባዘዘው መሰረት የሆነ ፕሮቲን ይሰራል። ያ ፕሮቲን የዛን ሰው ስፔሲፊካሊ ነገሮች ይሰራል። የሆነን ፕሮቲን ለመስራት የሚያስፈልገው ጄኔቲክ ኢንፎርሜሽን ኦፍ ዘ ኒውክሊዮታይድ ሲኩዌንስ አለ አይደል? እሱ መጀመሪያ ኮፒ የሚደረገው ወደ ሜሴንጀር አርኤንኤው ነው። ይሄ ፕሮሰስ ምን ይባላል? ትራንስክሪፕሽን ፕሮሰስ ይባላል። ከዛ ሜሴንጀር አርኤንኤው ላይ ኮድድ የሆነው ይሄ ኮፒ የተደረገው ኢንፎርሜሽን ወደ አሚኖ አሲድ ሲኩዌንስ translate ይደረጋል። Proteins are required to build an organism and catalyze all of its biochemical reactions, thereby controlling all of the functions of the cell or organism. ሰውነታችን ውስጥ የሚሰራ everything አንደኛ እንደ ካታላይዝ ያደርጋል ብለናል አይደል? የሆነን ሜታቦሊዝም እንዲፋጠን ያደርጋል ወይም እንዲሰራ ያደርጋል። ሌላኛው ደግሞ የሚሰራው ነገር ለምሳሌ ከለራችን፣ የፀጉራችን እጥረት ወይ እድገት፣ ኤቭሪቲንግ የአይናችን ከለር፣ ሁሉም ነገር ፕሮቲን ነው ያንን ነገር እንዲመጣ የሚያደርገው። ሌላኛው አርኤንኤ ወይም ራይቦኒውክሊክ አሲድስ። አርኤንኤዎች በየተለያዩ ኦርጋኒዝሞች የተለያየ ሮል አላቸው። አንዳንድ ቫይረሶች ላይ ጄኔቲክ ማቴሪያላቸውን ይይዛል ወይም የዲኤንኤን ቦታ ይጫወታል። ሌሎች ላይ ደግሞ ኢንዛይማቲክ አክቲቪቲ ይኖራቸዋል። ሶስት አይነት አርኤንኤዎች አሉ ብለናል። እነዚህም ሜሴንጀር አርኤንኤ፣ ትራንስፈር አርኤንኤ እና ራይቦዞማል አርኤንኤ ናቸው። እያንዳንዱ የተለያየ አይነት ሮል አላቸው ማለት ነው። ኢሴንሻል የሆነ ሮል አላቸው in the development and maintenance of life። ሜሴንጀር አርኤንኤ ቅድም እንዳልነው ጄኔቲክ ኮዱን ከዲኤንኤ ወደ ራይቦዞም ኮፒ ያደርግልናል። ጄኔቲክ ኮድ የምንለው ኢትስ ኢንፎርሜሽን ፎር ፕሮቲን ሲንተሲስ ነው። ይሄንን ከዲኤንኤ ወደ ራይቦዞምስ የምንላቸው ደግሞ protein synthesizing machinery in the cell ናቸው። It is where proteins are synthesized. Transfer RNA protein synthesisን help ያደርጋል። በምን በኩል? It provides a source of amino acid. amino acid በማቀበል ይረዳዋል ማለት ነው። Amino acids are the building blocks of proteins. Ribosomal RNA it forms a complex with proteins making the structure the ribosome ማለት ነው።